ለምሳሌ ያክል እንደ ፕሮቴስታንት አይ መጤዎች ናቸው ብለን እንደምንናገረው እስልምና መጤ ሃይማኖት መሆኑን ከእናንተኛ ቀድመን ነው ኢትዮጵያ ውስጥ የገባነው እናንተ መጤዎች ናችሁ ነው እያለች ያለችው። መጤ በምን እንደመጣችሁት። ስለዚህ መጤ ሃይማኖት ነው የሚከተሉት። ለምን ዓላማ ወደ ሀገራችን እንደገባችሁ በእኛ በሙስሊም ያዝ እንግዲህ እነዚህ መጤዎች እሺ ሞች ስር ተሸሽጋችሁ ሀገራችን ስንት ጉድ ነው እየሰራችሁ ያላችሁት። መስጊዶችን የምታፈርሱ፣ ሐሪማዎችን የምታፈርሱ፣ ዑለማዎችን የምትገሉ ማን ናችሁ? እራሳችሁ አይደላችሁ እንዴ? ምኖች የምትገሉ እኔ አላልኩ እራሷ አለች። ሲጀመር እኮ እናንተ ሙስሊም እንዳልሆናችሁ እኮ እኛ ነን የምናውቃችሁ። ሌላ ሰው እኮ ማንም ማያውቃችሁ። እራሳችሁ መጤነታችሁን ትረሳላችሁ። አንዳንድ ላስታውሳችሁ እንዴ ለምን ዓላማ ወደ ሀገራችን እንደገባችሁ በእኛ በሙስሊሞች ስር ተሸሽጋችሁ ሀገራችን ስንት ጉድ ነው እየሰራችሁ ያላችሁት። መስጊዶችን የምታፈርሱ፣ ሐሪማዎችን የምታፈርሱ፣ ዑለማዎችን የምትገሉ ማን ናችሁ? እራሳችሁ አይደላችሁ እንዴ? በእኛ በሙስሊም ስር ተደብቃችሁ ማለት ነው። ስለዚህ የእናንተን ጉድ እኛ እንጂ ማንም አያውቃችሁም። አሁንም ደግሞ እዛው ተግማምታችሁ ውርደታችሁን ስትከናነቡ አህባሾች እንደዚህ ብለው ምናምን እያላችሁ ወደኛ አትለጣጠፉ። ፍጡር አምላኪ ናችሁ። እጅ ያለው እግር ያለው የሚወጣ የሚወርድ የሚንቀሳቀስ ሁለት እግሮች ያሉት ሁለት እጆች ያሉት ፍጡርን ነው የምታመልኩት። ይህ እኮ የማይካድ ነገር ነው። ቁርአን ውስጥ ያልተጠቀሰን ፍጡር ነው የምታመልኩት። የኛ አላህ ሱብሓነሁ ወተዓላ በራሱ በቃሉ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል ዓሊም ወሁወ ሰሚዑል በሲር እያለ የጠቀሰውን አምላካችን ነው። ፍጡራንን የማይመስለውን በቦታ በአቅጣጫ የማይገለጸውን አምላክ ነው እኛ የምናመልከው። ገባችሁ አይደለም? ወደ እኛ መለጠፋችሁን ተው። ደግሞ እኔ ግርም ያለኝ ነገር ምን እንደሆነ ታውቃላችሁ? ከክርክሩ በኋላ ምናምን ሰዎች ሰለሙ። ለራሳችሁ እስልምና ውስጥ የሌላ ምን እኔ አላልኩ። የተሰራው ድራማ እንደምታዩት ነው። ያዝልኝ ወዳጄ። በቦታ በአቅጣጫ የማይገለጽ አምላክ ነው እኛ የምናመልከው። ገባችሁ አይደለም? ወደ እኛ መለጠፋችሁን ተው። ደግሞ እኔ ግርም ያለኝ ነገር ምን እንደሆነ ታውቃላችሁ? ከክርክሩ በኋላ ምናምን ሰዎች ሰለሙ። ለራሳችሁ እስልምና ውስጥ የሌላችሁ ሰዎች ሰለሙ። በሽሽት ነው እንዴ እምነት እንዴ ወጣችሁት? ራሳችሁን ሙስሊም ነን ብላችሁ አይደለም እንዴ ወጣችሁት? ስለዚህ ስትዋረዱ ውርደታችሁን ራሳችሁ እዛው ተከናነቡ። እኛ ምን አገባን? ሲጀመርም የለንበትም። እንደዚህ አይነት ተልካሻና ተራና ኮተት ነገር ላይ እኛን አታገኙ ነው። እና የገረመኝ እነኛ ሰዎች አሁን የምትሰሙኝ ከሆነ ሁለት እስልምናን ልትቀበሉ ከሆነ የፈለጋችሁት በማና እንዴት እንደምትቀበሉ ራሳችሁን ተድጡ፣ ወደ ማጡ አታድርጉት። መስለም ከፈለጋችሁ በትክክለኛ ሰዎች ለራሳቸው እስልምና ውስጥ የሌሉ ጣዖት ፍጡርን አምላኪዎች እጅ እግር ያለው አምላኪዎች እነኚህ ሰዎች ሙስሊም ናቸው ብላችሁ እንዳትሸወዱ። ለክርስቲያኖች ደግሞ ማስጠንቀቂያ፣ ስለ እስልምና ማወቅ ከፈለጋችሁ ትክክለኛ ሙስሊሞች እነማን ናቸው ብላችሁ ለማወቅ ሞክሩ እንጂ እንደዚህ ጣዖት ፍጡር አምላኪ ተንቀሳቃሽ አምላኪ ሰዎች ሙስሊም ናቸው ብላችሁ ወጥታችሁ ስለ እስልምና መጥፎ ነገር እንዳትናገሩ እባካችሁ በማለት በአክብሮት እጠይቃለሁ። አክብረሽ ስለጠየቅሽን እናመሰግናለን። እኛ አንፈልግም አሁን በዚህ ሰዓት ላይ እውነተኛውን አላህ ማወቅም እውነተኛውን እስልምና ማወቅም አንፈልግም። መጀመሪያ እርስ በርስ ዲቤት አድርጉና ተወያዩና በደንብ ተፋተጉና አንዱን ካሸነፈ በኋላ እኛ እንጠይቃለን። አሁን ለጊዜው እኛ አንፈልግም። በአክብሮት ስለጠየቅሽ ለኛ የኛ በቂ ነው። የኛ እግዚአብሔር በቂ ነው፣ ከበቂ በላይ ነው። ሌላ አዲስ አላህን መታወቅ አንፈልግም እና መጀመሪያ እናንተ እርስ በርስ ተወያዩ፣ ተፋተጉ፣ ተቧጠቁ፣ ተደባደቡ። ከዛ በኋላ አንደኛውን አሸናፊ ከሆነ በኋላ እናወራለን። በአክብሮት ስለጠየቅሽ ነው በአክብሮት የመለስንልሽ። ምን ትላላችሁ ወገኖች? ዲቤቱ ትልቁ ስራውን የሰራው ምንድን ነው ካላችሁ ድራማ አይደለም። 20 ሰው 10 ሰው 50 ሰው ክርስቲያን ሆነ ሰለማ አይደለም። አሁን ድራማ አይደለም የያዝ ነው። ትልቁ የውይይቱ ትልቁ ዓላማው ምንድን ነው? ከአባል ጀምሮ እስከ መጅሊስ ድረስ የሚያናጋ ውይይት ነበረ። የሚያናጋ ዲቤት ነበረ። በሚሊዮን የሚቆጠሩ ሰዎች ላይቭ ይከታተሉ ነበረ። ስለዚህ ይህንን ሲያናጋ ምን አደረገ? የአንደኛው አላህ እጅ አለው አልተገለጠም፣ ግን ሁለት እጅ አለው። መዳፍ አለው አልተገለጠም። ጉልበት አለው አልተገለጠም። አንገት አለው አልተገለጠም። እዚህ ጋር ያሉ ሙስሊሞች እንዳይናገሩት እንጂ እጅ እንዳለው እየነገረን ነው።
ማን ምንን እንደሚያመልክ ራሱ አላወቅንም። እውነተኛው አላህ ማን ነው አያውቁት። የነቢያት አምላክ ግን እግዚአብሔር መሆኑን ግን ወንድማችን እፎይ ስራውን ሰርቶ አስተዋውቆ መጥቷል። እግዚአብሔር ከዚህ በላይ ጥበብ፣ ሞገስ እና የሰዎችን መውደድ ይጨምርልን፣ አይቀንስብ። በዚህ አጋጣሚ እዚህ ጋር የምታዩቸው እስልምና ላይ የሚሰሩ እህት ወንድሞቻችን ናቸው። ቀጥሎ ደግሞ 2 ሪከርደር እያደረጉ የሚፖስቱ እህት ወንድሞቻችን አሉ። እነሱ ፎሎ አድርጓቸው። ዳማከሴ እንኳን ደህና መጣሽ። ወደ ሌላው ሀሳብ ከመሄዴ በፊት ፎሎ አድርጓቸው እንዳለ ገስት ላይ ያሉትን ሰዎች። አበባን ጥሩልኝ። ድንቅ ልጅ አለች አበባ የምትባል ልጅ አስተዋውቃችኋል። እሷን ፎሎ 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 በማድረግ እንድታበረታቱልኝ ፈልጋለሁ። ለአበባ ሼር አድርጉልኝ። ዳማከሴ ቀጥይ እህት አለ፣ ጎበዝ ልጅ ናት። እዚህ ጋር ዳማከሴ እስልምና ላይ የምትሰራ ድንቅ እህት ናት። ቀጥይ እህቴ። አመቺ ቦታ ላይ ካልሆንሽ ቀጥላለሁ። ያ በነገራችን ላይ እየሰሩ ነው። ደቂቃዎች ትፈልጋለች። እሺ ጥራት ብሩክዬ፣ እናንተምና ወንድሜ ጥራትና እናንተም አባ ትንሽ ቆይታ ትመጣለች። አሁን ቆይ ትንሽ። እሺ ቀጥይ ማርዬ። ሰላም ክርስቶስ ይብዛላችሁ። ሀቢብን ጥያቄ ልጠይቀው ነኝ። እሺ ሀቢብ እያለ ከኔ ነው አትሰማም? አለሁ አሁን ሰማለሁ። ፓፓ አላህን ይግደሉ የሚል ቪዲዮ አየውና የትኛው አላህ የትኛውን አላህ ነው የሚገድለው? አሁን እሱን ነገር እርስ በርስ ነው። ስንት አላህ አለ? ብዙ አላህ ነው ያለው። ባይዘዎች አርሽ በታች ያለ የዋብዮች አላህና የአዋሾች አላህ ይለያያል። ባይዘዎች ያ እሱ ላይ ብንሄድበት እሱ ላይ ብንሄድበት አስብኝ። የትኛውን አላህን ይግደለው ማለት አይ አንድ ወዳጃችን አንድ ወገናችን አለ ሀቢብዬ ቪዲዮ አለ በትልቁ ላድርግ። ቁርአን ላይ አለ። አሁን ለምሳሌ አላህ ራሱ በሌላ አላህ ራሱ ይራገማል እኮ። ታዲያ ቀጥላ። ታዲያ ምን ትጠብቃለህ? ኦኬ እሺ ልክፈትላችሁ። ያ ከሌለሽ ይራርግላለው ከፈተውና እሱ ላይ ብንሄድበት ራሱ ኧረ ሂዱበት። በነገራችን ላይ ርዕሳችን አንቀይርም፣ ልንቀይርም የማንችልም። አዲስ ርዕስ አትስጡን ቦስ። ልክፈትና ላሳያችሁ። በእስልምና አላህ የሚባለው አካል አንድ እንዳልሆነ እሺ ሱረቱል ተውባ ምን ይላል መሰላችሁ? ይለያያሉ። አውረደን የሚለውንም አሳያቸዋለሁ። እሺ እዚህ ጋር ምን ይላል? አይሁድ ዘይር ያላ ልጅ ነው አለች፣ ክርስቲያኖችም አልመሲሳ ያላ ልጅ ነው አሉ። ይህም በአፎቻቸው የሚናገሩ ቃላቸው ነው። የእነዚያንም ከእነሱ ፊት የካዱት ሰዎች ቃልን ያመሳስላሉ። አላህ ያጥፋቸው፣ አላህ ያጥፋቸው፣ ከእውነት እንዴት ይመለሳሉ ይላል። የዚህ ቁርአን ባለቤት እና የዚህ ቁርአን ባለ ተናጋሪ አላህ ነው። ምን ብሎ ይናገራል? አይሁዶች ኡዘይር ያላ ልጅ ነው አሉ፣ ክርስቲያኖች አልመሲሳ ያላ ልጅ ነው አሉ። ይህ በአፎቻቸው የተናገሩ ቃላቸው ናቸው። ስለዚህ አላህ ያጥፋቸው፣ እኔ አላልኩም፣ በእኔ ቦታ ተቀጥፏል ብሎ አላህ እየተናገረ ነው። አላህ ያጥፋቸው ይላል። አላህ ያጥፋቸው ብሎ የተናገረው ማነው? ራሱ አላህ ነው። ሌላ አላህ ደግሞ አጥፊ አላህ ማለት ነው። እኔ ያጠፋቸዋለሁ ሳይሆን አላህ ያጥፋቸው ነው። ሌላ ተራጋሚ አላህ አለ፣ የሚያጠፋ አላህ አለ ማለት ነው በእስልምና። ባይዘው የኛውን ቶፒክ ከዘመናት በፊት ጠይቀን ያልተመለሰልን ነው። ስለዚህ ሉክ የሚያጠፋ አላህ አለ፣ የሚራገም አላህ አለ በእስልምና። አንድ አላህ አይደለም፣ አንድ ብቻ አላህ የለም ማለት ነው። እሱ ብቻ አይደለም፣ ራሱ አላህ ምን ብሎ ይናገራል? ኢንሻአላህ ብሎ ይናገራል። አላህ ካለ ብሎ ይናገራል። ሜቢ አላህ እርግጠኛ ሆኖ አይናገርም ሲናገር ራሱ ማለት ነው። አንድ ቦታ ደግሞ ላሳያችሁ። እሺ ሱረቱል ፈቲሃ ላይ ለምሳሌ ይሄኛው አላህ የቁርአኑ አላህ ማለት ነው ወደ ቀጥተኛ መንገድ ምራን የሚለው ወደ ቀጥተኛ መንገድ ወዴት መሄድ እንዳለበት አያውቅም። ባይዘው ተሙይ ቅድም አላህ ይሮጣል የሚለው ወዴት መሮጥ እንደማይችል ታውቃለህ? ራሱን በራሱ ወደ ቀጥተኛ መንገድ ምራን ብሎ ይናገራል አላህ። አልገባኝም። ይሮጣል ሲባል አላህ ይሮጣል እኮ አላህ ይሮጣል። ሐዲስ ላይ አላህ እንደሚሮጥ ይናገራል። በምን እግሩ? በባቱ። እሱ አልተገለጠማ፣ አልተገለጠም።
አንደኛው አላህ አንዱን አላህ ይመራዋል ማለት ነው። ሁለት አላህ አለሽ። ያ ኤግዛክትሊ። እዚህ ጋር ደግሞ የሚመራ አላህ ነው። ወደ ቀጥተኛ መንገድ ምራን ብሎ ራሱ አንቀጽ አውርደዋል። ለማን ነው የሚመራው? ማን ነው የሚመራው? ሌላ አላህ ማለት ነው። የሚመራ አላህ አለ፣ ማይመራ አላህ አለ። በእስልምና ዘርፍ መንገዱ አንዱ ይሄ ነው እና አላህ ይስቃል። ካካካካ ብሎ ይስቃል። ምን ገድሞት ነው የሚስቀው? ጋይስ የሚቀልድ መላእክቶች ነበሩ? ቀልድ ይሰማል ወይስ ራሱ በራሱ ላይ የቀለደ ራሱን ያዝናናል? በጣም ነው የሚስቀው ማለት ነው። አላህ ካካካካ ብሎ ይስቃል። እንዴት ነው የሚስቀው? እንደ ዶሮ ነው የሚስቀው። ሲስቅ ድምፁ ይሰማል። ያ የሚሰማው ድምፅ ፍጡር ነው ፈጣሪ ነው? ከአንደበቱ የሚወጣው ሳቅ የሚወጣው ድምፅ፣ ያቺ ድምፁ የምትሰማው ቮይስ ፍጡር ነው ተፈጣሪ ናት? ምን አይነት ድምፅ ነው አላህ ሲስቅ የሚያሰማው? እሺ አላህ ይስቃል ሲል በምንድን ነው የሚስቀው? ዓለማት ሳይፈጠሩ ነው የሚስቀው? በምንድን ነው የሚስቀው? መልስ የለም። ስለዚህ በእስልምና አላህ ይስቃል የተባለው ቃል ከዛ አንጻር እንመለከታለን። እሺ ራሱ አላህ ምንድን ነው ካላችሁ ልጅን ፈላጊ ነው። አላህ ራሱ ሚስት ይፈልጋል። ሚስት የሚፈልግ ባይዘዊ አካላትን ያጸደቁለት ለዚህ ነው። አካላትን ያጸደቁለት ለዚህ ነው። ኦኬ 101 ላይ ላሳያችሁ እና ወደ ተሙ እንሄዳለን። እሱ ቪዲዮ ላይ ይሄዳል። አንዱን ብቻ ላሳያችሁና እርሱ የምትውላ ቁራል የለችም። ሰማያትን ምድርን ያለ ቢጤ ፈጣሪ ነው። ሰማይና ምድርን ያለ ቢጤ ፈጣሪ ነው ይልና ከዛም በኋላ ምን ይላል? ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ነገርን ሁሉ ፈጠረ፣ እርሱም ነገርን ሁሉ አዋቂ ነው። ምን የሚያሳይ መሰላችሁ? አሁን ተሙ ሚስት የለውም ካልኩኝ ወንድ ነው እያልኩኝ ነው። ሉክ ተሙ ሚስት የለውም ካልኩኝ ወንድ ነው እያልኩ ነው። ግዴታ ጾታው መናገር የለብኝም። ሚስት የለኝም ካላላ ጾታውን እየነገረ ነው። ቤተሰብ ወንድ ነኝ እያለ ነው። አገኛችሁ? ወንድ ነኝ እያለ ነው። ሚስት የሌለችው ሲሆን ካለ አላህ ወንድ ነው። ሶሪ አላህ ወንድ ነው። ሚስት የሌለችኝም ካለ አላህ ወንድ ነው። አላህ ወንድ እንደሆነ ደግሞ ራሱ ማን ተናግሯል? የመሐመድ ሳባዎች ኢብን ተይሚያ ተናግሯል። ሶሪ የዋሃቢዎች ሊቃውንቶች ኢብን ተይሚያ ተናግሯል። እሱን ከፍቼ ላሳያችሁና ወደ ተሙ እንሄዳለን። ኢቭን እዚህ ጋር ተገልጧል። ያ ታዲያ እሱን አሳየን። ብልት አለው ማለት ነው። ኤግዛክትሊ ወንድ ነው። ላሳያችሁ። እኔ ሳልሆን የተናገረው የሙስሊሞች ሊቃውንት የሆነው ኢብን ተይሚያ ነው። እና እዚህ ጋር ያኛውን እስከከፍትላችሁ እዚህ ጋር ምንድነው የሚለው ወንድ። ስለዚህ እዚህ ጋር ምንድነው የምንመለከተው? ቤተሰብ እዚህ ጋር ምንድነው የምንመለከተው? አላህ ወንድ እንደሆነ ይናገርና ግን ልጅ ያሌለው ለምንድን ነው ብሎ ሲጠየቅ ልጅ ካለኝ ስልጣኔን ይጋራብኛል ብሎ አላህ ራሱ ተናግሯል። ስለዚህ እኔ ልጅ አልፈልግም ብሏል። ልጅ ከሌለኝ ስልጣኔን ይጋራብኛል። ስለዚህ እኔ ልጅ አልፈልግም፣ ምንም አልፈልግም። ኢቭን አላህ ልጅ ያልፈለገው ስልጣኔን ይጋራ። ፖለቲከኛ ነው አላህ ባይዘው እንደዛ ነገር ያጫውተዋል። ስልጣኑ ራሱ ይጋራብኛል ብሎ ከመፍራቱ የተነሳ በጣም በቃ አላቅም አይ ቲንክ እንትን ይላል ማለት ነው። ይፈራል እና ከዛ አንጻር ነው። እሺ አላህ የሚሉት አካል ምን አይነት አካል ነው ለሚለው ይኸው እዚህ ጋር ልክፈትላችሁ። ኦኬ እዚህ ጋር ልክፈትላችሁ እንዲመቻችሁ ላስተካክልላችሁና እንደዚህ ላስነብባላችሁ። ኦኬ የኢብን ተይሚያ ፔጅ ነው። ኢብን ተይሚያ የዋሃቢዎች ሊቅ የሆነው ስኮላር በያን ተልቢስ በሚል መጽሐፉ ላይ አስቀምጧል። ከዛ ውስጥ ከማን ሰምቶ ነው ያስቀመጠው? የራሱ ውጤት አይደለም። ከባባድ ሙፈሲሮች ሳባዎች አሉ። ከዛስ መካከል ቀዳታ ከማን ሰማ? ከሂክሪማ ሰማ። ሂክሪማ ደግሞ ከማን ሰማ? ከኢብን አባስ ሰማ። ኢብን አባስ ማለት የመሐመድ ያጎት ልጅ ማለት ነው። ለመሐመድ ቅርቡ ሳባ ማን ነው? ኢብን አባስ። የመሐመድ ያጎት ልጅ ነው ኢብን አባስ። ኢብን አባስ ደግሞ ከማን ሰማ? ከመሐመድ አዛኙ ብሎ ከሚመሰክሩለት ከነብዩ መሐመድ ነው የሰማው። ምንድን ነው የሰማው? I was my lord in from of young man። መሐመድ ምንድን ያለው? ጌታዬን አየሁት። ማን? አላህን አየሁት። ምን ይል? ወጣት ሆኖ አየሁት። ከዛስ
ጺም አልባ ነው። ጸጉሩ ጺም አልባ ፍሪዛም ሆኖ አየሁት። ሶ በምን በአረንጓዴ መስክ ወክ እያደረኩ አየሁት። ጸጉሩ ፍሪዛም ሆኖ አየሁት። በአረንጓዴ መስክ ጸጉራም ፍሪዝ ሆኖ አየሁት። በአረንጓዴ መስክ ወክ እየሆነ አየሁት። ምንድነው ለዚህ ሐዲስ ያስቀመጡት? ኢንኮሬክት ሐዲስ አሉ። ትክክለኛ የሆነ ሐዲስ ነው አሉ። እሱ ብቻ አይደለም መርፉ ሰንሰለት ያለው ሐዲስ ነው ብሎ አስቀምጧል። ሐዲሱን ሳሂ ብሎ አስቀምጦታል። ሳሂ የት ነው ያየኸው ተብሎ መሐመድ ሲጠየቅ ወጣት ሆኖ አየሁት አለ። ጸጉሩ ፍሪዛም ነው አለ። ማን? አላህ ሸበላ ነው ማለት ነው። አላህ ፍንዳታ ነው፣ አራዳ ነው፣ ጺም የለውም እንጂ። ኤግዛክትሊ ያው የኢብን ተይሚያ መጽሐፍ በያን ተልቢስ ቦታውን ከፈለጋችሁ ቮሊዩም 7 ፔጅ 290 ላይ ያለው። ቮሊዩም 7 ፔጅ 290 ላይ ያለው። ከዚህ ምንድነው የምንማረው? አላህ ወንድ እንደሆነ አይናገርም፣ በጣም ነው የሚናገረው። ለዛም ወጣት የሆነ ወንድ በደንብ ነው የሚናገረው። እና እንሄድበታለን። ተሙዬ አንተ ምን ትንበልና ግን በጣም ይመቸው። አራዳ አላህ ናየው። በአሁኑ ሐዲስ መሰረት አራዳውን አላህን አግኝቼዋለሁ። ይመቸው። እኔ እንዴት ናችሁ? እስኪ አንድ ጊዜ ታፕ አድርጉት፣ ሼር አድርጉት፣ ኮፕሊንክ አድርጉ። የተሰራውን ቪዲዮ ፒን የተደረገውን ቪዲዮ ሼር አድርጉ። እዚህ ጋር ያሉ ልጆችን በጠቅላላ እስልምና ላይ የሚሰሩ ድንቅ እህት ወንድሞቻችን ናቸው። ፎሎ አድርጓቸው። ሁሉንም ፎሎ አድርጓቸው። ገስት ላይ ያሉትን መልካም። እስኪ እንየው። እስኪ እፎይ እኮ ጉድ ውስጥ እኮ ነው የከተተን እኮ። አላህ ጭንቅላት አለው የለውም? እንደገና አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ አልተገለጸም። ስለዚህ አለው ብለንም አንናገርም፣ የለውም ብለንም አናስተባብልም። ምክንያቱም በቁርአን በሐዲስ ላይ በነቢያት አንደበት የመጣ ብቻ የምንቀበል እንጂ የማንጨምር የማንቀንስ ስለሆን ቀጥል ባበስ አንዴ በቃ ስለ ታበቃለህ። ስለዚህ አላህ ጭንቅላት ሊኖረው በቁርአንም በሐዲስም አልተነገረም። የለውምም አለውም አትልም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለው የለውም? እርሱም አልተገለጸም። ብልትስ አለው የለውም? እርሱም አልተገለጸም። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። ኦኬ አንጀትስ አለው የለውም? ጾታ አለው፣ ሊኖረውም ላይኖረውም ይችላል። ያለህ ማን ነው? አንተ ነህ ያልከው እኮ የለውምም አለውምም አንልም አልከን እኮ። ስለ ጾታ ነው አንተ ነህ ያልከው። ስለ ጾታ ስተሃል ሊኖረውም ላይኖረውም ይችላል ያለህ ማን ነው? ያለህ ማን ነው? ወላሂ ያመጣ የራሱ ፍልስፍና እንዴት እንደሚሰራ አሁን ጾታውን እየነገርንህ አቡዬ እዚህ ጋር ቁምልኝ። እሺ እዚህ ጋር አንድ ውሸት የተቀጠፈብን ነገር አለ። እሺ የዘር ፈሳሽ ያፈሳል አላህ። የዘር ፈሳሽ የሚያፈሰው በአፉ ነው? አይ በብልቱ ነው እንጂ መውለድ ራሱ የፈራው እኮ ስልጣኑን እኮ እንዳይቀሙት ነው አለ። ኤግዛክትሊ። ስለዚህ ብልት የለውም እንዴት እንላለን ነው? በቂያማ ጊዜ የዘር ፈሳሹን ወይም ስፐርም ብሎ አስቀምጧል ኢብን ከቲር። እሱ ብቻ ኢብን አባስ ራሱ ስፐርም ብሎ አስቀምጧል። በቂያማ ጊዜ አላህ ስፐርሙን ያፈሳል። እንዴት ብሎ ሲያስቀምጡ ቁርጡቢ ብሎ አስቀምጧል። እንደ ዝናብ ያዘንበዋል። ከዛስ የሞቱ ሰዎችን ይቀሰቅሳል ይላል። በምኑ? በስፐርሙ። ስፐርሙ ከአፉ ነው የሚወጣው። ቤተሰብ ከአፉ ነው የሚወጣው የምትሉ ከሆነ ኦኬ፣ ብልት የለውም የሚለውን እንዝጋው። ለምን ተዋሻላችሁ? አላህ ታዲያ ስፐርም ያፈሳል የሚለውን እንዴት እንቀበለው? ማዕፀን እንዳለው ይናገራል። ኤኒዌይስ ግን ማዕፀን ያለው ራሱ ሁለት ጾታ እንዳለው ነው የሚናገሩ ሐዲሳቸው። ግን ማዕፀን እንዳለው ራሱ ይናገራል። የቱን እንቀበል? አንቺ አንተ ነው ማለት ነው አለ። ማዕፀን አለው ይከትል እና ከዛ አንፃር ምኑ እናርግኛ? የቱን እንቀበል? ሁለተኛ ነገር ደግሞ ምን ይላል? ራሱ ከፍትወት ጠብታ ፈጠርኳችሁ ይላል ከቁርአን ላይ። ፍትወት ጠብታ ምንድን ነው? ስፐርም ነው ብሎ ፈተዋሉ እነሱ ሊቃውንቶች ማለት ነው። ከፍትወት ጠብታ ከፈጠረ አላህ በስፐርም ነው የፈጠራቸው። ያ ስፐርሙ ፈጣሪ ነው ፍጡር ነው? አሁን ፖይንታችን ስፐርም ያለውን አምላክ ስታመልክ ወንድ አይደለም ወይም ጾታ የለውም ብለህ
እንዴት ነው ውሸት የምትቀጥፈው? አንድ ነገር በደንብ ላጥራላችሁ። ስፐርሙ የተፈጠረ ከሆነ ትልቅ ስህተት አለ እዚህ ጋር። አላህ ስፐርሙ የተፈጠረ ነው ካለ በፍጡር ነው ፍጡር ነው የፈጠረው እያለ ነው። ስፐርሙ ፈጥሮ አሳይቶናል ቁርአን ላይ። ስፐርሙ ፈጥሮ አሳይቶናል። በፍጡር ጠብታ ለፈጠርኳቸው ይላል። ያ ማለት ስፐርሙ ፈጣሪ ነው ማለት ነው። የአላህ ስፐርም ፈጣሪ ነው። ስለዚህ ከአላህ አካላቶች ውስጥ አንዱ ስፐርም የሚለው እንትን የአላህ ነው ብለን እናስቀምጣለን። አይደለም የምትሉ ሙስሊሞች ቻሌንጅ አድርጉ። ስለዚህ ኡስታዛችሁ ቀጥፈዋል ማለት ነው። ይህን ለማለት ነው። ተሙ እየቀጥል እያጠራን እንሂድ። አይ የዘር ፈሳሽማ እንዳለው እኮ ነገርከኝ እኮ። እሱ ምንድን ነው የፈራው? ይወልድ ነበር እኮ ከሆነችዋ የደበረው ምንድን ነው አለ ልጁ ይወርሰዋል፣ ገዢነቱን ይወርሰዋል። በጣም ግን ጋብሮር ነው ግን አላህ እኔ በጣም አሁን ሳየው። እሺ አምላክ ጭንቅላት ይኖረው አይኖረው አታውቅም። አንገት ይኖረው አይኖረው አታውቅም። ብልት ይኖረው አይኖረው አታውቅም። የምታመልከው ጎበዝ። ኦኬ ስንት እግር አይሚን ስንት ጉልበት አለው የለውም? አልተገለጸም። ባትስ አለው የለውም? አለ። ስንት ባት ነው ያለው? ባት ተብሎ የተገለጸው በቁጥር አልተገለጸም። ኦኬ ባት ማለት ምን ማለት እንደሆነ አስረዳኝ። ባት ማለት እንዴት ብሎ ነው የጠየቀው? የፈጣሪ መገለጫዎች አይመረመሩም። አላህ ስብሐነ ወተዓላ ስለ ባት ምንድን ነው? ባት ምንድን ነው? ባት ነው። ባት ምንድን ነው? ባት ነው አይለኛል። ጥያቄ እየጠየኩ ነው። ባት ነው ይለኛል። ባት ምንድን ነው? ባት ምንድን ነው? እጅ ምንድን ነው? አላህ ስንት እጅ አለው? አላህ ስንት እጅ አለው? አላህ ስብሐነ ወተዓላ ሁለት እጆች አሉት። ኦኬ ቀኝና ግራ ነው ወይንስ ቀኝ እጅ ብቻ ነው ያለው? በሁለቱም ግራ። ኦኬ ስለዚህ ዳይሬክሽን ዳይሜንሽን አለው ማለት ነው። አላህ የፍጡር ባህሪ እንደሚያካብበው እየነገርከኝ ነው። እናመሰግናለን። አዳም ተረጋጋ። ኦኬ እጅ ማለት ምን ማለት ነው? እጅ ማለት እጅ ነው። ሱብሓነላህ በጣም ያሳዝናል፣ በጣም ያሳፍራል፣ በጣም ያንገበግባል። አሁን ጉዳዩ እርስ በርስ ነው። ከዛ በኋላ አንድ ኮመንት አስነብባችኋለሁ። እዚህ ጋር ሁለት ኮመንት፣ በጣም የሚገርም ኮመንት አስነብባችኋለሁ። ያቃጥላል። እየሳኩ ነበር የሳኩት። ነገሩ የሚያስቅ ሆኖ ሳይሆን የዚህኛው የካፊሩ ልጅ አጠያየቅና ጎበዝ እያለ ሲያበረታው የነበረበት መንገድ በጣም ስለደነቀኝ ነው። ሱብሓነላህ እኚህን ነው ኢማሙና ዓሊ ታላቁ ሰሓባ የገለጿቸው ተጠንቀቋቸው ብለው ያስጠነቀቁን። ሰየርጅዑ ቀውሙን ሚን ሃዚሂ ልኡማ ዒንደ እቅትራቢ ሰዓቲ ኩፋር አሉ። ከዚህ ኡመት ከነቢዩ ኡመት ቅያማ በቀረበች ሰዓት ካፊር የሆኑ ሰዎች ይመጣሉ። እሺ ፈቃለ ረጅሉን ከሰዎች መካከል አንዱ አላቸው ያ አሚር አልሙእሚኒን ቢማዛ ኩፍሩሁም አቢል ኢሕዳሲ አም ቢል ኢንካር፣ እነዚህ ሰዎች ክፍራቸው በምንድን ነው? ያለን ነገር በመቃወም ነው ወይንስ አዲስ መጤን ነገር በማስከሰት አዲስ ቢድዓን በመፍጠር አሏቸው። በል ቢልኢንካር ዩንኪሩነ ኻሊቀሁም ፈየሲፉነሁ ቢልጅስሚ ወልአዕዳእ ሃዛ ሁወ። እሱ የተናገረው ይህንን ነው። ይልቁንስ እነዛ ሰዎች ካፊሮች የቅያማ ቀን ሲመጣ የሚመጡት ሰዎች ምንድን ኩፍራቸው? በኢንካር ነው። ኻሊቃቸውን አላህን ይቃወሙታል። በምን ይገልጹታል? በአካል በጅስም በክፍለ አካላት ባህሪ ይገልጹታል አሉ። ማን? ኢማሙ ዓሊ የታላቁ ሰሓባ ረሱሉ ዓለይሂ ሰላቱ ወሰላም አና መድነቱል ዒልም ወዓሊዩን ባቡሃ፣ እኔ የዒልሙ ከተማ ነኝ፣ አልይ መግቢያ በሩ ነው ብለው የመሰከሩላቸው። በጣም ያስገረመኝ ሁሱ ይህንን ሰውዬ ወይንም ሌላውን ህዝብ ከኦርቶዶክስም ከክርስቲያን ወገኖችም ከሙስሊሞችም ይህን ነገር እንዲታደሙና ይህ ውይይት እንዲደረግ የተፈለገው ምን ተፈልጎበት ነው? መቼም እስልምና ላስተምር፣ ኢማንን ልሰብክ፣ ስለ አላህ ማንነት አውቆ ይህ ሰው ወደ እስልምና እንዲመጣ ብሎ ነው? እውነትን እንዲያውቅ ብሎ ነው? ይልቁንስ እኮ እፎይ ሁሱ ከሚገዛው የተሻለ ጌታ አለኝ ብሎ ነው እንዳስብ የሚያደርገው። ያዙልኝ
ይልቁንስ አያችሁ አንዳንድ ጊዜ ከሌላ ሰው ወይም ደግሞ ከማይከተሉ ሰዎች መካከል እውነተኛ የሆነ ቃል ይወጣል። እፎይ የሚከተለው እንዲሁም እውነተኛ አምላክ ነው ብለው ነው የምናስበው አሉ። ለቢባል ሁሱ ከሚከተለው አምላክ ይልቅ ራሱን የገለጠ ፍጹም ሰው ሆኖ የመጣው ኢየሱስ ክርስቶስ ይሻላል፣ የተሻለ ነው፣ ከአላህ ይሻላል፣ የተገለጠ አምላክ ነው። አያችሁ፣ ጭንቅላት ይኑረው አይኑረው የማይታወቅ አንገት ይኑረው አይኑረው ብልት ይኑረው አንጀት ይኑረው ስንት ባት እንዳለው የማይታወቅ እጆቹ ግን ቀኝና ግራጅ እንዴት ተንከረፈፈለት። ይህ ነው አላህ፣ ይህንን ነው ጌታችን ብለው የሚገዙት ሙስሊሞች ብለው አምነው ይህማ ትክክለኛ ንጹህ እምነትና ትክክለኛ አቂዳ ነው ብለው እንዲመጡ ነው ካፊሮች ይህንን ስብሰባ ይህንን ውይይት ያደረገው። ውይይት ሳይሆን ስብሰባ ምን ውሱ 70,000 ሰው ሰብስቦ የነበረው ስብሰባ አለች። እሺ በውሱ የሚመሩ ተሰብሳቢዎች እንዴት ናችሁ? ላይቭ ውስጥ ተከታተሉት የነበራችሁ በዛ በኩል የነበራችሁ ተሰብሳቢዎች ልጎበት ነው። እፎይ የጠየቀው ጥያቄ የማንን ጥያቄ እንደሆነ ታውቃላችሁ? የሙሽሪኮችን ጥያቄ፣ ትክክለኛ የሙሽሪኮች ጥያቄ። ለነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም መተ ሙሽሪኮች ያ ሙሐመዱ ሲፍ ለና ረበከ ለዚ ተዕቡድሁ ምንድን ነው ያሉት ኩፋሮች? እፎይ የጠየቀው እኮ ይህንን ሐቅን ለማወቅ አይደለም፣ ወይም የሁሱ ጌታ ትክክለኛ ጌታ እና እንደዚህ አይነት ጌታ ሆኖ ማርኮት ሐቅን ሊቀበል አይደለም ሁሱ የጠየቀው ሊቀን አየህ፣ ሐቅ ያለው እውነት ያለው መንገድ ያለው ግን የእፎይ አምላክ እንደሆነ ግን ይታወቃል። ሐሰተኛ አምላክ እንደሚያመልክ እፎይ ስለሚያውቅ ነው የጠየቀው። ሁሱን ትክክል የሙስሊሞች አላህ ልክ አይደለም ማለት ነው። ልድበት በሁሱ ጌታ ላይ ሊያንቋሽሽበት ምን አይነት ጌታ ነው? በቃ እንደዚህ በአካል ባህሪ ዳይሜንሽን እና ዳይሬክሽን ያለው ጌታ ነው የምትገዙት ብሎ ሊያሾፍበት ነው እሱም የጠየቀው እንጂ ሐቅ ሊያውቅ አይደለም። ሙሽሪኮችም ነቢያችን ዓለይሂ ሰላቱ ወሰላም ዘንድ መጥተው የእፎይን ጥያቄ ጠይቀው ነበር። ያ ሙሐመድ ሲፍ ለና ረበከ ለዚ ተዕቡድሁ፣ አንተ ሙሐመድ ሆይ የምትገዛውን ጌታ እስኪ ግለጽልን። አላህ ምንን አወረደላቸው? ተንዚህን አወረደላቸው፣ ተሽቢህን አላወረደም ለነቢዩ። የኔ ጌታማ ጭንቅላት ይኑረው አይኑረው አላቅም፣ ሁለት እጆች አሉት፣ ባት ያለው ነው፣ ሆድ የለው፣ ትከሻ የሌለው፣ ሁለት እጆች ግን የተንከረፈፉለት፣ ሌላው የማይታወቅ ነው። ይህን ከሆነ ይዘን እንደዚህ አይነት ከሆነ እንደውም በሰዓቱ ሙሽሪኮች የሚገዟቸው ጌታዎች ሲርባቸው ነቃቅለው የሚበሏቸው ሊሆኑ ይችላሉ። አይደለም ሙሉ ሱራ ያላቸው። ስለዚህ ከአንተ ጌታማ ምንነቱ ከማይታወቅ ጌታ እንደዚህ የተቆራረጠ ከሆነ ጌታማ የኛ ጌታ ይሻላል አይደል? መልሳቸው የሙሽሪኮች የሚሆነው ልክ ነሽ። ይህ አይደለም። አላህ ትክክለኛውን ሲፋውን ለነቢዩ ነገራቸው። ያ ሙሐመድ ቁል እንሂድና ወደ ኮመንቱ እንግባ። እቺም ያውላችሁ እዚህ ጋር ኮመንት ላይ ምን ይላል መሰላችሁ? የመጀመሪያው ኮመንት ላይ አላህ ቁጭ ብዬ ይህንን የሰማሁበትን ይቅር በለኝ ለሐላ ወላህ ቅወተ ኢላህ ቢላህሊ ብላ ጻፈች። ይቅር በለኝ። ከዛስ በኋላ አንድ ቦታ ደግሞ ይሄንን ነገር ባላየው ኖሮ እመርጥ ነበረ ጉዳችንን አወጣው እኮ እፎይ የሚል ኮመንት አየሁ። አያችሁ፣ ሁለት ይቅር በለኝ ሌሊቱ ሙሉ እኔ አልችልም። አረብኛ እኔ ወድ አልችልም። የመጀመሪያው ጉዳይ ይቅር በለኝ ሌሊቴ ሙሉ ይሄን ስለሰማውኝ ብላ አንዷ የይቅርታ ለመና ይኸው ጉዳችንን አመጣው እፎይ እንደፈራሁት ብሎ ደግሞ አንዱ ደግሞ ኮመንት ጻፈ። ጉድ ነው ወገኖች። አሁን ዲቤት እስልምና ላይ የምትሰሩ ልጆች ዲቤት ትገባላችሁ። አሁን ከነዚህ ሰዎች ጋር አትገቡ። ለምን አትገቡ? በቃ የቤት ስራ ተሰጣቸው። ርዕስ አንቀበልም። አሁን እርስ በርስ ነው መፋጨት ያለባቸው፣ መባላት ያለባቸው እርስ በርስ። እቺ እንዲሁም ትንሽ የገባት ትመስላለች ከሌሎቹ የኢየሱስ ክርስቶስን እውነተኛ አምላክነትን እያወራች ነበር። ለምን ቢባል ክርን የሌለው አንገት የሌለው ትከሻ የሌለው ሁለት እጆች ያሉት የተንሳፈፈ አላህ ምን እንዴት ይሁን ብላ ነው የምትከተሎች ሴትዮስ። አንድ ደግሞ እርስ በርስ ደግሞ የነበራቸውን ጉድ ደግሞ ላሳያችሁ። እርስ በርስ የነበረ ጉድ
ይኸው እንዴት አምላክ መለኮታዊ የሆነ ጭንቅላት ሊኖረው አይችልም ማለት አንተ ተረሳው መስፈርት እዛ ላይ ጠይቀው አምላክ መለኮታዊ የሆነ እጅ አለው ብላችሁ ይህን ቪዲዮ የሰራሁት ሽር አድርጋችሁ ሰው መጥቶብኝ እንዴት አምላክ መለኮታዊ የሆነ ጭንቅላት ሊኖረው አይችልም ማለት ጭንቅላት መለኮት ነው እያለ ነው እሱ አንተ ተረሳው መስፈርት እዛ ላይ ጠይቀው አምላክ መለኮታዊ የሆነ እጅ አለው ብላችሁ የፍጡር የሆነ መስፈርት ባታስቀምጥ ጥያቄህን እንደጠየቅህ መልስልህ ነበር። ምናምን አንተ አምላክ መለኮታዊ የሆነ ጭንቅላት ሊኖረው ይገባል እያልክ ነው። እንደሱ ብለህ ልታምን ያደረገህ ምንድን ነው? ከምን ተነስተህ ነው? የአንተ አምላክ እንደዛ ነው ብለህ ታምናለህ? ጥሩ ጥያቄ ኡስታዝ። አሁን እኔ ሁሉ ጊዜ ከአንተ ስሰማ ስማር ምንድን ነው መለኮታዊ የሆነ እጅ አለው የጠየቁት ጥያቄ መለኮታዊ የሆነ ጭንቅላት ለምን የለውም ነው ጥያቄ። አሁን እኔ ሁሉ ጊዜ ከአንተ ስሰማ ስማር ምንድን ነው መለኮታዊ የሆነ እጅ አንዴ ከቻላችሁ ልጆች ከአሁን አንዴ ያለ ያስገብት ክርስቲያንስ ጥያቄ በጣም ደጅ ውዶች እንደዚያ ቪዲዮ ስትሰሩ በመድኃኒዓለም የሚስቀውን ነገር ቀንሱት። እንድናየው ፈልጋለሁ፣ እንድንሰማው እኛ ጋር እንዲመጣ የሚስቀው ነገርን ቀንሱት። እሺ ቮይሱ ለሌላ ጊዜ አላህ መለኮታዊ ጭንቅላት አለው ይላል። ሀቢብዬ በትልቁ ላርገ ቪዲዮ ስላበራ ጭንቅላት መለኮት ነው። ስለዚህ ባህሪ የሚገለጥ የሚታይ ነው ማለት ነው፣ የሚዳሰስ ነው ማለት ነው። ጭንቅላት መለኮት ከሆነ ቀጥሎ እንደም ጭንቅላት የለውም እኮ ጭንቅላት መለኮት የሚለው ከየት ነው ያመጣው? ይሄው አለ እሱ እኮ ነው ያለው እኮ የለውም፣ ውሸት ነው፣ ቀጥፎ ነው። እሱ ጭንቅላት ያለው መለኮት ነው አለ። እሺ ጭንቅላት የለውም አለ። ኢቨን ጭንቅላት የለውም፣ የለም፣ አልተጠቀሰም። ፊት ግን አለው። ፊቱን ግን በምንድን ነው የሚሸፍነው? በልብስ ነው የሚሸፍነው፣ በጨርቅ እንዳይናፋር ማለት ነው። ወይኔ ብለህ ስታለቅስ እንደዚህ ፎጣ ጋቢ አድርገህ እንደምታለቅስ ወይም እንዲህ ወይኔ ብለህ እንደምታለቅስ አላህ እንደዛ መሸፈኛ ልብስ አለው ፊቱን የሚሸፍን። ግን ይሄ ጭንቅላት የለውም፣ ቀፎ ነው። ቀፎ ነው። ጭንቅላት አልባ ሆኖ ፊት ያለው ማለት ነው። አዎ ጭንቅላት አልባ ሆኖ ፊት። እሺ አላህ ፊቱን በምንድን ነው የሚሸፍነው? ሂጃብ ማለት ፎጣ ማለት ነው። በፎጣ ይሸፍናል። ያ ፎጣ ፍጡር ነው ፈጣሪ ነው አላሁ አለም፣ ግን ፍጡር ነው። ፍጡር የሆነ ነገር አላህን ሸፍኖታል። ጋይስ ፍጡር የሆነ ነገር አላህን ሸፍኖታል። ላንብብላችሁ። ምሽካት አልመሳቢ 19 ነው ያለው። ምሽካት አልመሳቢ ሐዲሳቸው ላይ ያለው በዚህ በአማርኛ ላንብብላችሁ። አቡ ሙሳ እንደተረከው የአላህ መልእክተኛ ከመካከላችን ቆሙና 5 ነገሮች ተናገሩ። አላህ አይተኛም፣ መተኛትም ለሱ የተገባ አይደለም ማለት። አላህ አይተኛም፣ ምክንያቱም እየሮጠ ስለሚውል እንዴት ይተኛል? አይተኛም። እሺ መተኛትም አይገባውም አለና ይናገርና እሺ ከዛ ፍትህም ሚዛኑን ከፍና ዝቅ ያደርጋል። ማታም የተሰሩትን ስራዎችን የቀደሙ ቀኖችን ሁሉ ወደ እርሱ ከመድረሳቸው በፊት ይደርሳሉ። ቀንም የተሰሩ ስራዎች የሌሊትን ስራ ወደ እርሱ ከመድረሱ በፊት ይደርሳል። የአላህ ሂጃብ ያው በአረብኛው ላይ ያስቀምጠናል። የአላህ ሂጃብ የብርሃን ነው። ምን ማለት ነው የብርሃን ብሎ ሲናገር በአቡበክር የተዘገበ አቡበክር ምን ብሎ አስቀመጠ? እሳት ብሎ አስቀምጧል። አቡበክር ግን አላህ ይላል ሂጃብ ቢገልጥ ኖሮ የፊቱ ግርማ የፈጠረውን ፍጥረት የብርሃኑ ጮራ የሚደርስበት ድረስ ማለት የማይደርስበት ቦታ አለ ማለት ነው። እስከሚደርስበት ድረስ ብቻ ነው የሚያጠፋው ካለ ፊቱ የማይደርስበት ቦታ አለ። ግን ፊት አለው አላህ። ያ ፊቱ ምንድነው? በሂጃብ ነው የሚሸፍነው። እንደ ልጃገረድ ፊቱን የሚሸፋፍን አምላክ ነው የሚያመልኩት። አምላክ ነው የሚያመልኩት። እና ጭንቅላት አለው አለ ኡስታዙ። ኦኬ አላህ ጭንቅላት አለው? ጭንቅላት የለውም ብሎ ዲቤት ላይ ደጋግሞ አስቀምጧል። አላህ ጭንቅላት እንደሌለው አስቀምጧል። ጭንቅላት አለው ደግሞ የሚለው የቱ ጋር ያለው አላህ? እሺ አላህ ያስባል? አላህ ያስባል ተብሎ ተቀምጧል። ያስባል አላህ? በምኑ ነው የሚያስበው? ጭንቅላት የለውም፣ በምኑ ነው የሚያስበው?
ይቅርታ ለካ ሚዩት ነኝ እየመለስኩ ነው። በፊቱ ያስባላ ሴንስ ይሰጣል። አንተም እየተናገረ ሴንስ ይሰጣል። አንተም እየተናገረ አላህ በፎቶው አስብ። እሺ ሉክ እኛ እያልን ያለነው ጭንቅላት የሌለው አካል ማሰብ አይችልም። ማሰብ አላህ ለማሰብ ጭንቅላት ያስፈልገዋል። ሶ አላህ ለማሰብ ጭንቅላት የሚያስፈልገው ከሆነ አላህ ለማሰብ ጭንቅላት የሚያስፈልገው ከሆነ አላህ ምንድነው? ጭንቅላት ስለሌለው አካለ ጎዶሎ ነው ማለት ነው። አካለ ጎዶሎ ይረዳል እንጂ አይመለክም። ወገንታት ቋንቋ ይገብቷቸዋል። አካለ ጎዶሎ ይረዳል እንጂ አይመለክም። ይሄ የኛ የክርስቲያኖች ባህሪ ነው። አካለ ጎዶሎን እርዱ እንጂ አታምልኩ ጋይስ። ጭንቅላት የሌለው አንገት የሌለው ሉክ አንገት የለውም ጭንቅላት ግን አለው። እንዴት አድርጌ ላስረዳችሁ? ይኸውላችሁ አንገት እዚህ ጋር አለ። እዚህ ጋር ደግሞ እዚህ ጋር አንገት አለው። እዚህ ጋር ጭንቅላት የለውም። እዚህ ጋር አንገት የለውም፣ ፊት አለው። ግን ይኸውላችሁ ጭንቅላት የለውም፣ አንገት የለውም፣ ፊት አለው። ፊቱ ምን ላይ ነው የቆመው? ምን አንገት ከሌለው ፊቱ ምን ላይ ነው የቆመው? ትከሻው ላይ። ትከሻም የለውም። ኦኬ ምን ላይ ነው የቆመው? እስቲ እናስቀምጠው። በጭንቅላት ምን ላይ ነው የቆመው? አላ ፊቱ ምን ላይ ነው ያለው? ምን ላይ ነው የተለጠፈው? ግድግዳ ላይ ነው የተለጠፈው? ሂጃቡ ላይ ነው የተለጠፈው? ምን ላይ ነው የአላ ፊት የተለጠፈው? ወይስ አንገት ባለመኖሩ ወገብ የለውም? እሺ እጅ አለው። እጁና ፊቱ ይለያያሉ ሲገናኛሉ? ፊቱ የቱ ጋር ነው ያለው? ፊቱ ከአርሽ በላይ ነው? እጁ ከአርሽ በታች ነው? ምንድን ነው? ሴንስ ይሰጣል ጋይስ። ምን እያለን ነው? አላህ ምን እየነገረን ነው? ስለራሱ ማንነት ሲነገር እሺ ሁለት እጅ አየ። ከዛስ እግሩ አንድ ባት አለው። ባቱና ሁለት ቀኝ እጁ በአንድ አካል ላይ ነው ያሉት ወይስ ያ ባቱ ሌላ ቦታ እግሩ ሌላ ቦታ ፊቱ ሌላ ቦታ ነው ያለው? አሳቤ ገብቷቸዋል? አንገት ከሌለው ፊቱ ምን ላይ ነው የቆመው? ጭንቅላት ከሌለው እንዴት ነው ፊትን ጭንቅላትን ለዩልኝ እስቲ። እንዴት ነው ፊትና ጭንቅላት የምንለየው ጋይስ? ጭንቅላትና ፊት አይለያየማ። ጭንቅላትና ፊት አላህ ለይቷል። ፊት አለው ጭንቅላት የለው። ሴንስ ይሰጣል። እሺ ላሳያቸው አንድ ደግሞ። ኦኬ አላህ ስንት አይን አለው? ከአንድ ሳይሆን ከሁለት በላይ አይን አለው። ከሁለት በላይ አይን አለው። ኦኬ ሉክ ራሱን ከማን ጋር ያመሳሰላል? ከደጃል ጋር ያመሳሰላል። ለምሳሌ ሙስሊም ሳይ ሙስሊም 1169 ኢ ላይ ምን ይላል? ኢብኑ ዑመር እንደዘገበው የአላህ መልእክተኛ በሰዎች መሃል ቆሙ፣ ስለ ደጃልም ተናገሩ፣ እንዲህም አሉ። አላህ ይላል ሰው እንደ ደጃል አንድ አይን አይደለም። ደጃል ግን ይላል የቀኝ አይኑ የጠፋ ነው። አይኑ ልክ ውሃው እንደተወሰደ አይን ፈሰስ ያለች ናት ይላል። የደጃል አይን የአላህስ እንደ ደጃል አይደለም። ያ ማለት ደጃል አንድ አይን ካለው የአላህ ከአንድ በላይ ነው ያለው ማለት ነው። ለምን እንዳይመሳሰለባችሁ ይላል። የአላህ ጥፍር የዶሮ ጥፍር እንደሚመስል ታውቃላችሁ? ጥፍራችሁ ኢቭን ምን ብሎ ነው ያስቀመጠው መሐመድ? የዶሮ ጥፍር አለ ሲናገር የዶሮ ጥፍር እና የደጃል የዶሮ ጥፍር ይመስላል። የአላህ እንደዛ እንዳይመስላችሁ ብሎ አስቀምጠዋል። እና ጥፍሮቹ ራሱ አላህ ወደ ዶሮ ጥፍር ይጠጋል። አሪው ሹር እርግጠኛ ናችሁ ሙስሊሞች? እና አንድ አይን ሳይሆን ሁለት አይን አለው። ከሁለት አይን በላይ አይን አለው። ግን ስንት አይን አለው ነው? አሁን ለምሳሌ የዶሮ ጥፍር ወደሚመስለው ስንመጣ የደጃል እንደ ዶሮ ጥፍር ካለ ያ ጥፍሩ ምንድን ነው? ሊቧጨቅ ነው? ሊቧጨር ነው? እንደዚህ ያለ ሊቧጨር ነው? ምን ያደርግለታል? አላ ጥፍር እንደ ሴቶች ቀለም እንደዚህ እንደ ሴቶች ጥፍሩን ቀለም ሊቀባ ነው? ምንድን ነው ጥፍሩ? ኳይ ምንድን ነው? እሺ ጣቶች አሉት አይደለ? 5 ጣቶች አሉት። አላህ 5 ጣቶች አሉት። ባይዘው ሐዲስ ላይ አለ። እሱን ከፍቼ ማሳየት እችላለሁ። ግን ይሄ ጣቶች እኛ ምግብ ልንበላበት እንዲህ አንድ ነገር ልንይዝበት አላህ ምን ሊያደርግ ጣቱ ምንድን ነው የሚያደርግበት? ሊቧጨር ነው? የሆነ ቃል ለመያዝ ነው? ምንድን ነው አላህ ጣቱ ምንድን ነው የሚያደርግበት? አታውቁም? ልጨምርላችሁ። እሺ አይስልምና አላህ ቁመቱ 30 ክንድ ነው። ባይዘው 30 ክንድ 60 ክንድ ነው ቁመት አለው አላህ ባይዘው በቁመት የተገደበ 30 ሜትር ማለት ነው አይደል? 60 ክንድ ነው ይላል። 30 ሜትር ቁመቱ አንዱ ክንድ 50 ሴንቲ ስለሆነ 30 ሜትር
ያ ማለት 30 ሜትር ማለት አስቡት፣ ቁመቱ እንደ አዳም ነው። ቁመቱ ራሱ የተገደበ ነው። አስቡት አሁን አላህ እና አዳም በአንድ ቁመት ላይ ሆኖ ጀነት ውስጥ ወክ ሲያደርጉ እንዲህ እያሉ ወክ ሲያደርጉ ይህን ነው አምላክ የሚሉን ማለት ነው። ናነው ድረት አይ ጌታ። እሺ ሌላ ላሳያችሁ። የእነሱ አምላክ ምንድን ነው ካልክ አንብቦ እስቲ ምንድን ነው የሚለው? ሰው ኃጢአት እንዲሰራ ይፈልጋል ማለትም የተመቻቸ ሴክስ ማለት ነው። እሺ ኤግዛክትሊ 100%። ከባድ ወንጀለኛ ነው። ከባድ ወንጀለኛ ነው። ምክንያቱም ምን ብሎ አስቀምጧል? ኃጢአት ማሰሩ ከሆነ ከምድር ገጽ አጠፋቸዋለሁ ብሎ አስቀመጠ እና ኢቭን ኃጢአትን የሚያበረታታ ነው። ግን እሱ ሳይሆን ዋናው አካላቶቹ ላይ እናተኩር እና አንድ ቦታ ላሳያችሁና ከዛ ወደ እሺ ይኸውላችሁ አላህ ስለ እግሩ እናንሳ። እንደ ታክሲ ረዳት እግሩን ምን ውስጥ ይከታል? ጀሃነም ውስጥ ይከትና በቃ 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 ትለዋለች ጀሃነም ማለት ነው። ሞላ 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 ስትለው ከዛን አላህ እንደ ታክሲ ረዳት ጀሃነም ውስጥ ገብቶ እግሩን ይሞላል ማለት ነው። ልብ በሉ፣ አንዱ የአላህ እግር የሲኦል እግር ነው። ሲኦል ውስጥ ገብቶ ነው የሚቃጠለው። ምን ብሎ ተናግሯል በቁርአን ላይ? ካዲዎች ካፊሮች የሲኦል ናቸው ብሎ አስቀምጧል። እንደዛ ከሆነ የአላህ እግር ካዲ ነው ማለት ነው። ካፊር ነው የአላህ እግር። እንዴት አልክ ሀቢቢ? አላንብብላችሁ። ነብዩ እንዲህ አሉ፣ ሰዎች ወደ ጀሃነም እሳት ይጣላሉ። እሺ ጀሃነምም ሌላ ጨማሪ አለ ይመጣ ትለዋለች። ማን? አላህ። ቁርአን 50:30 ላይ ያንቀጽ ወርዶ ይልና አላህ እግሩን በጀሃነም ወይ በገሃነም ውስጥ ያስቀምጣል። ከዛስ ሲኦል ምን ትላለች? በቃ 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 ሞላ 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 ትለዋለች። ሞላ ሞላ ትለዋለች። ጎዶሎ የሆነቿን ሲኦል የሚሞላው አላህ በምንድን ነው? በእግሩ ነው የሚሞላው። ከሞላ በኋላ ያ እግር ከሲኦል ውስጥ ይወጣል እንዴ? ይወጣል የሚል ስለሌለ፣ ስለዚህ የሲኦል ነው ማለት ነው እግሩ። ግማሽ ፓርቱ የአላህ ሲኦል ውስጥ ነው የሚገባው። ተሙ በደንብ ሰማ። ግማሽ ፓርቱ የአላህ እግር ሲኦል ውስጥ ነው የሚገባው፣ ይቃጠላል ማለት ነው። አንድ እግሩ የሲኦል ነው። ሲኦል እስኪሞላ ድረስ ስለሚጠቀጥቀባቸው አይደል? በቃ እዛ ውስጥ ይቀመጣል። ሲኦል ነው አላህ አንድ እግሩ። ስለዚህ ዋሃብዮች ምን እያሉን ነው? አንድ እግሩ ሲኦል ውስጥ የሚቃጠለውን ጭንቅላት የሌለውን አንገት የሌለው ወገብ የሌለውን እንደ ዶሮ የሚመስሉ ጥፍሮች ያሉትን ባት ያለውን እንደ አይነ አፋር ፊቱን በጨርቅ የሚሸፍነውን አካል ኑና አምልኩ እያሉን ነው። እኛ ደግሞ እንደዚህ አይነትን አካል አናመልክም እንረዳለን እንጂ እያለ ነው። አካለ ጎዶሎ አይመለክም፣ ነውር ነው፣ ይረዳል። ኑ ወደ ቀጥተኛ መንገድ። ይሄ ምንድን ነው ሴንስ የሚሰጠው? እስቲ ጋይስ ይሄ ሴንስ ይሰጣል? በመድኃኔዓለም ይሄ ሴንስ ይሰጣል? እኔ ከእናንተ ሃይማኖት አመለካከት ውጡ፣ ችግር የለውም። እንደ ውጭ እንዴት ናችሁ? ይሄ ሴንስ ይሰጣል እንደዚህ አይነት አምላክ? እና እንደዛ ነው አምላካቸው። ይሄ ነው ይመስላል። ማህፀን አለው አላህ፣ ማህፀን አለው። እሱን ከፍቼ ላሳያችሁስ ወደ በኋላ እንመጣበታለን። አንድ ጊዜ ጨዋነ ቁጭ ብላ ያዳመጥክ ሰውነ እድሉን ሰጣሃለሁ። ውዶች ታብታብ አልተደረገም። 67,000 ነው። ኮፕሊንክ 2,000 ነው። ቢያንስ 10,000 5,000 ግባ። ኮፕሊንኩ እንደምታዩት ሪፖርት እንደሚደረግ ይታወቃል። ታብታብ አድርጉ። አካውንቱ ለእኔም ይጠቅመኛል፣ ለእናንተም ይጠቅማል። አካውንቱ ሲኖር አብረን እንማማርበታለን። ሼርም ደግሞ አድርጉት። አት እንዴት ነህ? ሰላም ነው? ሰላም ነው። የሆነ ሀሳብ ላይ ለመጠየቅ ነበረ። እናዳምጣለን። ቆይ አት ብዬ ከመጠራ ስምህን ማን ልበለው? አያት እቺ 5 ጊዜ ሰለመችዋ እሷ ከሆንክ ጥያቄ ስላለኝ ነው። አላህ ወንድም ሴትም ነው ሲል ስለሰማሁት እቺ ልጅ ነህ? አይ ጥያቄ አለኝ እኔ ራሴ። እቺ ልጅ ነህ? አሽሃዱ
አላ ኢላሃ አገናኛውን አይደለም አላህ ወንድም ሴትም ነው ሲያነብ ሰምቼ ነው ብዙም አላውቅም። ጥያቄ ማን ነው ስምህ? አት ብለህ ጥራኝ ችግር የለውም አልኩ። አት ብዬ ልጥራ? መልካም እሺ። ምንድነው ቀደም አላህ የወንድ የዘር ፈሳሽ አለው ሲል ነበር ሀቢቢ። ማስረጃውን ታሳየናለህ? ሀቢቢ ይቀጥሉ። ኦኬ አላህ የወንድ ዘር ፈሳሽ እንዳለው ቁርአን ሐዲስ አይናገርም? ሶሪ ቁርአን ተፍሲር አይናገርም? የወንድ የዘር ፈሳሽ አለው ብለሃል። አሳየኝ እስቲ። ስፐርም ይሄ ቦዲዎችን የሚያነሳ ማለት ነው ብለሃል። አሳየኝ አንዴ ስለማላውቀው። ስፐርም ብሎ አስቀምጦታል። እሺ ቦዲዎችን የሚያነሳ የወንድ የዘር ፈሳሽ አለው ስለማላውቀው። ስፐርም ማለት ነው። ቆይ ስፐርም ማለት ምን ማለት ነው? የወንድ የዘር ፈሳሽ ማለት ነው። ስለዚህ ስፐርም ሲል ታዲያ እሱን ካለ ልክ ነኝ ማለት ነው። ቦዲዎችን የሚያነሳለው ብለሃል። እሺ አሳይ። ቦዲ ስትል ፕሩቭ አድርግልኝ። ያው የቂያ ማለት ቦዲዎችን ሪዘረክት የሚያደርግ ስትል ነበር አይደለ ቀደም? አሁን ለምሳሌ በቂያማ ጊዜ ማለት ነው ይሰማል? ይሰማል። ቀጥል። በቂያማ ጊዜ አላህ በምንድን ነው የሚቀሰቅሳቸው? ችግር የለም እመልስልሃለሁ። አይ ንገረኛ፣ ፕሩቭ አድርግልኝ። በምንድን ነው የሚቀሰቅሳቸው? ታውቀዋለህ? ይሄን ኬስ ታውቀዋለህ? በምን እንደሚቀሰቅሳቸው? አዎ ችግር የለም እነግርሃለሁ አልኩህ። እነግርሃለሁ ሳይሆን ንገረኝና ወደ ቶሎ ልክፈትልህ። በምንድን ነው የሚቀሰቅሳቸው? እሺ ምንድነው ቁርአን 78:18 ላይ ይመስለኛል በቀንዱ በሚነፋ ጊዜ ሰዎች እንደሚነሱ ምናምን ይናገራል። ሐሳቡ እሱ ጋር አለ 78:18 ላይ። በምንድን ነው የሚቀሰቅሳቸው ነው ያልኩህ? ቀንዱ ሲነፋ ይቀሰቅሳል። ምንድነው ቀንድ ያልከው? ምንድነው ቀንድ ነው? ምን አይነት ቀንድ እንደሆነ ያላቅም አላየሁትም። የዘር ፈሳሽ የሚለውን አሳየኝ አንተ። ይቀሰቅሳል የሚለውን አሳየኝ። ልከፍትልህ ስለሆነ ቀንድ የሚለውን ነገር ፕሩቭ አድርግልኝ። ምንድነው ቀንድ? በቃ እሺ አላቅም እኔ በምን እንደሚቀሰቀስ። ለምን ትሸሻለህ? እኔ አልሸሸውም። ስለዚህ ቀንድ ያልከው ምንድነው? ምን ነው ፕሩቭ የሚያደርገው? እኔ ቀንዱን ችግር የለም አሳየኝ አልኩህ። የዘር ፈሳሽ ነው አልከኝ አይደለ? አሳየኝ። እኔ አላቅም። እሺ አላቅም፣ በምን እንደሚነሳ አላቅም። ፕሩቭ አድርግልኝ ብራዘር፣ ፕሩቭ አድርግልኝ። ቀንድ ስትል ምን እያለ ነው? እኔ አላቅም አልኩ። እኔ እኮ አላቅም። በቃ በምን እንደሚተው አላቅም። ለምን ነው ቀንድ ያልከው ታዲያ? ለምን ቀንድ ያልክ ታዲያ? ማታቆም ለምን ቀንድ ያልክ? አሳየኝ። በቃ አላቅም። እሺ ተሳስቼ ነው። አሳየኝ፣ ችግር የለም። እኔ አሳያለሁ። ቀንድ ያልከውን ለምንድን ነው? አሁን አንተ ቀንድ ያልከው አልኩ። ተሳስቼ ነው። አንተ በዘር ፈሳሽ ነው የሚነሱት፣ በአላህ በዘር ፈሳሽ ነው የሚነሱት ስትል ነበር። አሳየኝ እሱ። ኦኬ በዛ አይደለም ልክፈትልህ? እሺ አይደለም ልክፈትለት። አይደለም ብለን የምትወግተው ያለው እንደ የዘር ፈሳሽ ነው ብለሃል። እሺ አሳይ ቶሎ በል። ስፐርም ይላል አይልም? እሺ ይላል። አንተ ያልከው ማለት ነው። አንተ ስፐርምን ያልከው አሳይ እኮ። አሁን ስፐርም ይላል አይልም? ዛሬ ይላል እኮ። አሳየኝ አልኩ እኮ። ካለ ያ ስፐርም የማን ነው? የቱ ጋር አይደለም፣ የቱ ጋር ነው የምትለው? አንተ ያልከው ላይ ይላል እኮ። አሳየኝ አልኩ። እኔ ደግሞ ከፍታ አሳየኝ ፕሩቭ ለማድረግ። ሱራ 21 ላይ ቆይ ልክፈትልህ። ሱራ 21 114 ላይ ካላወቀው ላሳይክ። ሱራ 21 የታለ? ልክፈትልህ። ሱራ 21 በደንብ ስሙ አይልም ብሏል። እኛ ደግሞ እንደሚል ከፍተን እኮ አሳየኝ። እኔ አላውቅም። እሺ አሳየኝ። ይኸው ከፍቼ እያሳየው ነው። በዘር ፈሳሹ ነው የሚቀሰቅሳቸው ብለሃል። አረብኛ ማንበብ ትችላለህ? ቁርአኑን ነው ተፍሲሩ ብዙም እንትን አይደለም። ችግር የለውም። እንግሊዘኛውን አሳይ። ያው አንብበው እስቲ። እሺ በደንብ አሳይ። ይኸው እሺ እስቲ አይታይም እኮ። ይኸው ይታያል። አንብበው። ቁጥሩን ስጠኝ። ቆይ እንትኑንና ቁጥሩን ስጠኝ። እሺ በጅ ግን ይላል እያየሁ ነው። አይታይም። ዘዴ አይልም እንዴ ብራዘር? እሺ እንደዚህ ላድርግልህ። አንብበው። አንብበው። እሺ
እሺ ሐዲሱን ስትልና እሺ ቶ ተፍሲር እሺ እናንብበው። ድምፅን ከፍ አድርግና አንብባ ብራዘር። እስሩ ስፐርም ይላል እኮ ሙሉን አሳየኛ። ይኸው እኔ እንዲህ ላደርግ እንዲታይ እንዲያረኩ ነው። አንብብ፣ ድምፅን አሰማ። ድምፅን እየሰማው ከፍ አድርጎ አንደኛ ቁጥሩን ንገረኝ። የተፍሲሩን ቆይ ቁጥሩን ንገረኝ አንዴ ራሴ ቼክ ላ ሱራ 21 114 አንዴ ጠብቀኝ። ምንድን ነው ታዲያ? በምንድን ነው የሚቀሰቅሰው? እባክህ ቶሎ በል አፍጠነልን አይልም ብላችኋል። እኛ አይደለም ያለው። ማን ያለው ታዲያ? ማን ያለው? ጠባሪ ላይም ቁርጥ ብሌ ማምጣት እንችላለን። ኢቭን እዛ ላይ ደግሞ እንደ ዝናብ ነው የሚያዘንበው ይላል። ታየኛለሽ መጀመሪያኛውን ምን? እሺ ቆይ እሱን አንዴ እሺ አይታየም እንዴ? ቆይ እኔ አይታየም። ረላሽ ቆይ አይ ሚዩት ነው ድምጽ ካለ እሱ ጋር አላውቅም። ውዶች ታፕታፕ ኮፕሊንክ አድርጉ። እዚህ ገስት ላይ ያሉትን እህት ወንድሞቻችን ሁሉንም ፎሎ አድርጓቸው። የሚጠቅሙ ወንድሞች ናቸው ሁሉም እና ፎሎ አድርጓቸው ወንድሞችን። ዳማከሴን ፎሎ አድርጓት፣ ሞር አበረታቷት በጊፍት ሀቢበንም እንደዛው። ኒያሬድ በጣም ጥሩ አገልግሎት የሚያገለግሉ ወንድሞች ናቸው ሁሉም እዚህ ጋር ያሉ ወንድሞች እና ፎሎ አድርጓቸው። ያሬድንም ፎሎ አድርጉት። ታፕታፕ ሼር አድርጉት። ዝም ስላለ ነው። ቀጥል ዶት መታል ሚዩት ነህ እንዴ? ቆይ አንዴ እሺ። እኔ እኮ አንዴ የምትለው ሳይሆን ተፍሲር እኮ ነው። ቀጥታ ኢብን አባስ ነው የሚታወቅ ነው። ኢብን ይሄኛውን ማንበብ ይችላል ወገናችን፣ ሌላ ቦታ መሄድ አይጠበቅብም። ሱራ 1:14 ስለ ቂያማ ጊዜ የተፈጠሩ ሰዎች በምን እንደሚቀሰቀሳቸው የተናገረበት ነው። ያን ሲፈስሩልን እንደ በፊቱ እንደፈጠርናቸው በስፐርም እንደፈጠርናቸው እንዲሁ እንደ በፊቱ እንቀሰቅሳቸዋለን። በምን? በስፐርም። በስፐርም የተፈጠሩት እና በስፐርም ራሱ ምን እናደርጋለን? እንደ በፊቱ እንቀሰቅሳቸዋለን ብሎ ነው ያስቀመጠው። ተሙ ይቀጥል ወይስ አይኔ ላይ አይደለም ችግር? ይሄኛው ተፍሲር ትክክለኛ ነው አይደለም የሚለው ነው። አንዴ ላውጣል። ተርቺ ያደረክነው ሁለታችሁ ነው በትልቁ ላርጋችሁ እንዴ? እሺ ቆይ አንዴ ኔትወርክም ብያለኝ ስለሆነ ማለት ነው። አድርገኝ ከተመቸ። ይመቻችኋል አይደል አቢቢ? ችግር የለውም አድርገው፣ ችግር የለውም። ፎሎ አድርጓቸው እስከዛ ውዶች፣ እሱ እስኪከፍት ድረስ ፎሎ አድርጓቸው። እዚህ ጋር ያሉትን ዳማከሴ ሲመቻት ታወራለች። በጣም ምገርም እህት ናት። በጣም እስልምና ላይ ድንቅ ስራ የሚሰሩ ሀበባ የምትባል ልጅ አለች። አበባ ጥሯት ብያቸው ሁሉንም ሼር አድርጉላት ብላቸው አላደረጉላትም እና አበባንም ሼር አድርጉላት። የአሁኑ ልጅን ማን ያስወጣው? እስልምና ላይ የሚሰራ ልጅ ነው ያስገባውት ልጅ ነው አይደል አቢቢ? አሁን ያስገባውት ልጅ አንድ ጊዜ ዘማሪ ዲያቆን ምናምን፣ አንድ ጊዜ እስልምና ላይ የሚሰሩ ልጆች ይግቡ። እዚህ ጋር ያሉ ሁሉ የሚሰሩ የሚያስተምሩ ስለሆኑ እስልምና ላይ የሚሰሩ ልጆች ሰዎች እንዲያውቋቸው ይገባል። እነዚህ ልጆችን ሰዎች ፎሎ ሊያደርጓቸው ይገባል። ዳማከሴን ፎሎ አድርጓት። የአሁኑ ልጅ ጻፍልኝ። እስልምና ላይ የምትሰሩ ልጆች ጻፉልኝ። ሰዎች ይወቋችሁ፣ ፎሎ ያድርጓችሁ። ሀቢባን በመድኃኒዓለም ፎሎ አድርጉት። እስኪ አሁን እየተወያየ እያያችሁት ነው አይደለ? ይህን የሚሰራ ልጅ ይህን እንደዚህ ድንቅ የሆኑ ልጆች ብታያቸው 5000፣ 6000፣ 7000 ነው ፎሎወራቸው። በጣም ነው የሚያሳዝነው። አንዱ እንኳን 100,000 የገባ የለም አንድ ሰው እንኳን እና 100,000 200,000 መግባት አለባቸው እነዚህ ልጆች 100,000 200,000 መግባት አለባቸው። እስልምና ላይ የሚሰሩ ሰዎችን ስትሮንግ አድርጋቸው ፎሎ አድርጓቸው። ቀጥሉ። አያት ኦኬ። አያት አይተዋል? እሺ አይተዋል? አላየሁም። እሺ እንትኑን አይደለም ማለት ተፍሲሩ ግን ትክክለኛ አይደለም። በሊቃውንቶች ዘንድ ውድቅ የተደረገ ተፍሲር ነው። ላሳየህ እሱን ውድቅ የተደረገ ተፍሲር ኢንተርፕሬቴሽን ምናምን ቢልና ቆይ ውድቅ የተደረገ ነው የሚለው ታይለንገረኝ እንዴ ታመጣለህ ይላል አይልም ነው። ኢብን አባስ ተፍሲር ኢብን አባስ በስፐርም እንደፈጠር ነው በስፐርም እንቀሳቀሳለን ይላል አይልም እኮ። የኢብን አባስ ተፍሲር አይደለም ትክክለኛነት አልተረጋገጠም እያልኩ እኮ ነው። ይላል አይልም ነው መጀመሪያ
ትክክለኛ ነው ያልተረጋገጠ እኮ ትክክለኛ ተፍሲር አይደለም። ይሄኛው ተፍሲር ይላል ግን እኛ እንቀበለው። ስለዚህ እንደዛ ከሆነ ይሄ ተፍሲር ልክ አይደለም ብሎ እየተናገረ አንድ ሳባ ከመሐመድ አንድ ሳባ አምጣልኝ። ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይደለም ግን ከሊቃውንቶች ያሳያል። አንዴ ሊቃውንቶች እነማን ናቸው? ትናንትና የመጡት ሊቃውንቶችን ልጠቅስልኝ ነው? አይ ምንም ትናንትና የመጡት ሊቃውንቶች ምናምን አይደለም። መጽሐፉ ራሱ መቼ እንደቆይ እስቲ አንድ ግለሰብ ልጠቅስልኝ ባለው ነበር አዘር አንድ ግለሰብ አይደለም የምገልጽልህ የምጠቅስልህ ተከባብረው ሱራ 21 14 ላይ ቁርጡቢም ራሱ ተናግሯል። እነሱንም ትክክላቸዋለህ። ቁርጡቢን ታውጧል። እኔ ትክክለኛ እንዳልሆነ አሳያለሁ። ከዛ አንተ ደግሞ የቁርጡቢን ታውጧል። የዘር ፈሳሽ ነው የሚቀሰቅሰው የሚለውም ማለት ነው። ስፔሲፊክ አድርገህ ታውጧል። ስፔሲፊክ አውጣላለሁ። ጠበሪ የሚናገር አሁን አንተ ቀጥታ የምትናገረው ነገር መጀመሪያ ኢብን አባስ ተፍሲር ኢብን አባስ ላይ ያስቀመጠው መሐመድ ያጎት ልጅ ያስቀመጠው ይኸውልህ ተንዊር አልባስ የሚባለው ተፍሲር ቋንዴ ተቀባይነት የለውም ብሎ የተናገሩ ማስረጃ አምጣልኝ። እነማን ናቸው? ሰሃቦችን ነው ማመጣለህ? ሰሃቦችን ነው ማመጣለህ? ትክክል አይደለም። የኛው ስፐርም የሚለው ትክክል አይደለም ብሎ ኮት አድርገው ያወጡት ሊቃውንቶችን ነው ማመጣለህ? እነማን ናቸው ሊቃውንቶቹ? ትናንትና የመጡት ሰዎች ብቻ ማንም ትናንትና አይደለም የመጣው። ሲጀመር መጽሐፍ ራሱ የራሱ ታሪክ አለው። ቆይ አንዴ ማን ልጠቅስልኝ ነው? ማን ልጠቅስልኝ ነው? ንገረኝ፣ ፕሩቭ አድርግልኝ። አንዴ አይደለም ሲጀመር አይደለም ማለት ራሱ እንዴት ማን ናቸው እናንተ ጀጅ የምታደርጉት ማለት ነው? አምጡ። አለበለዚያ ማንቀበለው መጽሐፍ እያመጣ ይላል ማለት ይሄ እንትን ነው። ብራዘር ነው ያልኩ ያንተ መጽሐፍ ነው ያህቢብ አንቀበለው። ይሄን መጽሐፍ አንቀበለው። እንደ ግል አልቀበልም ማለት ይችላል። እንደ ግል በል ልክ አይደለም ብለህ ግን ጀጅ ለማድረግ አንተ ማን ነህ? ትበልጣለህ ከኢብን አባስ? ኢብን አባስ ራሱ አይደለም የጻፈው። እንደ ጻፈው እንዳልተጻፈው ማረጋገጫነት የለም። እሱ እንደ ጻፈው እንዳልጻፈው ማረጋገጫነት የለውም። አንተ ማረጋገጫነት የለውም የምትለው አንተ ራስህ ማን ነህ? እኔ አይደለሁም ያልኩት። ሊቃውንቶች እነማን ናቸው ያሉት? እነዚህ የሚያመጡ ሰዎችን እኮ ቆይ አንዴ ጠብቀኝሽ። አዎ አይደለም ለማለት ኤቪደንስ ሊኖር ይገባል። ቆይ አንዴ ያለበለዚያ ስፐርም የሚለውን አይታችሁ ለመሸሽ አትሞክሩ። ኦኬ ስፐርም የሚለውን አይታችሁ ለመሸሽ አትሞክሩ ይላል። አዎ በቃ ትቀበለዋለህ፣ ወደድክም ጠላም ትቀበለዋለህ። እኛ የጻፍነው ስላልሆነ ማለት ነው። ትቀበለዋለህ። ከተሸማቀቃችሁ ለቃችሁ ትወጣላችሁ። እየተሸማቀቃችሁ ከመጽሐፋችሁ ለምንድን ነው የምትሸሹት? እስከ መቼ ነው የምትሸሹት? ድፍረት ይኑራችሁ እንጂ ተው። ሸሸህ እንጂ ብራዘር ሸሸህ። ስፐርም የሚለውን አምጣ አልከኝ። ከቁርአን ተፍሲሮችን አወጣሁልህ። አልቀበልም ብለህ ካድክ። እዚሁ እንዳትቀበል የማንቀበለው መጽሐፍ ጉዳዩ ያልገባኝ ነገር ያነበበልን አልተቀበልከውም። ለማወቅ ያክል ነው ወንድሜ። መጽሐፉ ተቀባይነት የለውም። ተቀባይነት እንደሌለው ያወገዘውን ሰው ጥራው። ያወገዘውን ሰው በጽሁፍ አሳየ። በካሜራ ላወጣላችሁ። እከሌ የሚባል ኡስታዝ ይህን መጽሐፍ አውግዘውታል በል እና አሳየን። በስንተኛ ክፍለ ዘመን ነው? ማን ነው? ምንድን ነው? እሱን ነው ማየት ፈልገው። በቃ ቀላል እኮ ነው። ከዛ በኋላ በቃ እናንተ ማትቀበሉት ነው የሚለውን የመጣበት ኦብሳይት ልክ ነው ልክ አይደለም የሚለውን ደግሞ እኛን እዚህ ጋር እናያለን። ቀላል እኮ ነው። ክፈተው ቪዲዮን። ያወገዘውን ኡስታዝ መጽሐፉ መቼ ዓመተ ምህረት እንደነበረ ከመቼ ዓመተ ምህረት ጀምሮ ተወገዘ የሚለውን እንሄድበታለን። ቪዲዮ አብራ እንጂ አንዴ ቆይ ጠብቁኝ። አሳየን። ቪዲዮ እያበራ እንየው። ምን ችግር አለው? ኮምፒውተር ነው ላፕቶፕ ነው እያወጣው ነው እኮ። ቪዲዮ አብረ ተነካካ እንየው። ስትነካካ ብናየው ምን ችግር አለው? ይቅርታ ግን ማለት ነው ሀቢብ ምንድን ነው የሚያመጣው? እሱ ማለት የኢብን አባስ ይሄ ልክ አይደለም ብሎ ኢብን አባስ ምን ብሎ እንደፈሰረ ነው የሚያመጣው ወይስ ምን ሊያመጣ ነው? ምንድን ነው የምታመጣው? አውግዞታል። ያወገዘውን አካል ቢያመጣው ማን እንዳወገዘው ነው እስቲ። ስለዚህ ኢብን አባስን አይቀበልም። አይቀበለውም።
መቀበል አለመቀበል አይደለም እኮ ኢብን አባስ ተቀበለውና ተቀበለው ማት እቀበለዋለሁ ግን እርሱ መጽሐፉን ይጻፋል አይጻፍ ተቀበልከው ደግሞ ይሄ ልክ አይደለም አይደል ወረ ዝም ብላችሁ ነው ያመጣችሁት ካልከው ኢብን አባስ ምን ብሎ እንደፈሰረው አውጥተ የኢብን አባስን አሳየን አይደለም ይሄ መጽሐፉ እኔ ምን አገባኝ ስለሱ አንተ ራሳችሁ እኮ ነው ያላችሁት የዘር ፈሳሽ አለው ብለ እንትን ይላል ምናምን ብላችሁ የተናገራችሁት ራሳችሁ ነው ያገባል እንደ ገስት ላይ ገባው ቆይአት ያገባል እንደ ገባው ምን ስለሚያገባል እንደ ገስት ላይ ገባው እኮ እናንተ ነው ያነሳችሁት ፖይንቱን እናንተ እኮ እኛ ላነሳነው መጽሐፍ ያወገዘውን ኡስታዝ ጠራልን አሁን ተቀበሏል አትቀበለው የሚለው በኋላ በትክክል እናናኑም እና ቢብም ያስረዱዋል ስለሚያገባ ነው የገባው ይሄን መጽሐፍ ያወገዘውን አካል ጠራል አረዝም በይበናትሽ ለምን አቡ ሃይደር አይሆንም ማንንም ቢያመጣ ማናቸው እነሱ ከኢብን አባስ ይበልጣቸው ገብተዋል አሁን ይሄ ልጅ ተነስቶ ስለደበረውና ስላሳፈረው ነው ይሄ ነገር ልክ አይደለም ስላለ እሱን እንደ ሶርስ ማምጣት አይችልም መልስ ሶርስ አድርጎ ስለዚህ ሶርስ መሆን ስለማይችል ኢብን አባስ እንደዚህ ብሎ አልተረከም ካልክ ኢብን አባስ ምን ብሎ እንደፈሰረው አውጣ ነው አይ ኢብን አባስን አልቀበልም ካልክ ደግሞ ሙፈሲርን ትክድና ሌላ ፈሳሪ ጋር ትሄዳላችሁ አይሻልም አዎ ያ እስልምና ላይ ደግሞ ከኔ በተሻለ እነሱ ስለሚያውቁ አምጣ ሚሉን አምጣላቸው እኔ ቃላት ላይ ተሳሳት ይችላል አት እኔ እስልምና ላይ ብዙ ስለማላቅ ለምሳሌ ያክል አሁን ምንም ነገር ሚውት ሳታነሳ አምጣ ሚሉን አምጣላቸው ተባልከውን ማስረጃ አምጣ ምንም ሚውት አታንሳ ሚውት አታንሳ ፕሊዝ ማውጣት ስላልቻልኩ ከኢስላም ዌብ ላይ ላውጣላችሁ ምን እንደተባለ ቆይ እኔ ከእስላም ዌብ ላይ አታንጣ ለምንድን ነው ማላመጣለን መጽሐፉን አልቀበልኝ መጽሐፎችን አያ ለምንድን ነው ማስረጃ ታመጣለን ተመተለው ኢስላም ዌብ እኮ ዝም ብሎ በቅርብ ክሬት የተደረገ ነው ብራዘር እኔ ልሸውደኝ እኔ መጽሐፉ የለኝማ ሙሉ እንትኖች እኮ ሊኖር ትናንትና የእናንተ ኡስታዞች ያቀናጁ ጎግል ላይ ያስቀምጠው ክሬት ያደረጉትን ነው እንድትሰደው አልተቀናጀም ላውጣላ አልኩ የተባለውን ኖ ያሉን አካል አምጣ ያሉን አካል አምጣ ስኮላሩን ኮት አድርግልኝ በስንተኛ ክፍለ ዘመን ነበረ ኢብን አባስ ስፐርም እስላም ዌብሳይት ራሱ ሲያመጣ ማለት ነው መጀመሪያ ኢብን አባስን መካድ አለበት ኢብን አባስን አላምንበትም ብሎ ከካደና ሙፈሲሩን ከካደ መቀጠል ይችላል ከዛኛ ደግሞ የተራሁን ላይ ያመጣችሁት ዲኮር እዛው መጽሐፉን አልቀበልም ስል አንቺ እንትኑን ነው እየካድኩ ያለሽ እንዴ እንትን ተቀበል አንተ ማነህ ሙፈሲር እሱን የምትክድ አንተ ማነህ አንተ እዛ ጋር ሙፈሲር እሱ እንደጻፈው እንዳልጻፈው እርግጠኝነት የለም በቃ የሱን አምጥታ ሳይሆን በዚህ እሱ እንደጻፈ እንዳልጻፈኛም እርግጠኛ ስላልሆነን አንተ ደግሞ የእምነቱ ባለቤት ስለሆንክ ምን ብሎ እንደፈሰረው አውጣና የኢብን አባስን ትክክለኛውን አሳየን ገብቶዋል እሱን ማታሳየን ከሆነ ሌላውን ተረት ለማየት አንችልም ስለዚህ ሀቢቢ የኢብን አባስን አውጥታ ምንም ተረት አይደለም ነው አይደል ያለ ሀቢቢ ከተፍሲር ነው አውጥታ ያሳየው አንተ እሱ የፈሰረውን ልክ አይደለም ካለ ትክክለኛውን አውጥቶ ያሳየን ካለዛ ታይም እየገደለ ነው ወደ ሌላ ርዕስ ብትሄዱ አሪፍ አይ ምንም ታይም መግደል ምናምን አይደለም ራሳችሁ የወንዲዘር ከምን ተነስተህ ነው አንተ ያን ልክ አይደለም ልክ የሆነውን አውጣና ሳየን እንደምን ሆነ ነው ይሄ ልክ አይደለም ማለት የእምነቱ ባለቤት ነህ እሺ ያልንህና ልክ የሆነውን አሳየን እያልንህ እኮ ነው አንዴ ታስጨርሽኛለሽ ምን አላችሁ መጀመሪያ አላህ የወንዲዘር ፈሳሽ አለው በሱ ይቀሰቅሳል ምናምን ብላችሁ ተናገራችሁ እንደውም ከዚህ የበለጠውን ምንም ሳንሸማቀቅ በኮንፊደንስ መናገር አለብን ከጋኔኖች ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው የጾታውን ጉዳይ ወደፊት እንመጣለን ሴቶቹ እህቶቻችን ናቸው አቡ ሃይደር የጂኒ ወንድም አለው አቡ ሃይደር የጂኒ እህት አለው ምንድነው በምን ሙስሊም ጂኒዎች አለው ቢባል ትክክል እሺ ጥያቄ ነበረኝ ምን ጥያቄ ነው ራሽት ነበርሽ ቀጥል እስኪ ሀቢብ እኔ ሳልሆን ሀቢቢ ሳይሆን ቀጥታ ማን ያለው የራሳቸው ኡስታዝ አቡ ሃይደር ምን አለ ዋሽታል አላልኩም ይኸውልህ አረበናት እዚህ ጋር ዋሽታል አላልኩም ካልከው አንተ የጂኒ ወንድሞች አሉክ አሽታግ ማን ሀቢብ ማን አስረዳሃለሁ ተመስገን አስረዳሃለሁ እኮ አሉ የሉህም ነው አሁን የጂኒ ወንድሞች አሉ አማኝ ሆኖ አሉ ይኸውልህ አማኝ ጂኒዎች አሉ ካህድ የሆኑ ጂኒዎች ምክንያቱም ነፃ እኮ የሚያምኑ ጂኒዎች ግን ወንድሞች አሉ ካንተ አይደል በእምነት ወንድሞቻችን ናቸው በቃ
ተመልሶልኛል። በእምነት ጂኒ የሆኑ ያመኑ ሙስሊሞች አሉ፣ ወንድሞች ናቸው። ያመኑ ሴት ጂኒዎች አሉ፣ እህቶች ናቸው። በቃ መለስክልኝ እኮ ያው ነው እኮ አቡ ያደር ካለው ጋር አልተለያየም። ስለዚህ አንድ ጊዜ ራሴን በትልቁ ላድርገው እዚህ ጋር እንድትረዱልኝ ፈልጌ ነው። ይቅርታ በጣም እኔ እኮ ጥያቄ እኮ እሱ ነበር እኮ እኔ ጂኒ ወንድምና እህት ምናምን የሚለው ወንድና ስራጋን ትናውራ ወንድ ልጅ ነህ አንተ እና ትወልዳለች እንዴ? ጾታ ምን አስጠየቀህ አንተ? በጾታ ታፍራለህ እንዴ? ጾታህን ትፈራዋለህ እንዴ? ወንድ ነህ ምናምን ነው። አልጨረስኩም። እቺን ቪዲዮ ቆይ እቺን ቪዲዮ ወንድና ስራጋን ትናውራ ወንድ ልጅ ነህ አንተ እና ትወልዳለች። እኔ ሰዎች አይደሉም ኡስታዝ፣ አንተ ጋር ወንድሞች ናቸው፣ እኔ አይደሉም። እና እናውራ ስራጋን ወንድሞች ናቸው አይደል? አንተ እኔ አይደሉም። ስለዚህ ስራጋን እናውራ እውቀት እናውራ ስራጋን። የመጀመሪያው ነገር የእፎይ ጾታ ተጠራጥሮ ነበረ። ወንድ ነህ ሲለው እፎይም አልመለሰለትም። በጣም የሚገርም ነው። ቀጥሎ ግን ወንድማችን እንዳለው የዳኑ ያመኑ ጂኒ እስልምናን የተቀበሉ ጂኒ ወንድሞች አሏቸው። የአቡ ሃይደርም የአያትም የሙስሊሞች ጂኒ እህትም አላቸው እና ጂኒ ወንድሞቻቸው ናቸው፣ ጂኒ እህቶቻቸው ናቸው። ተመልሶልኛል። እዚሁ በአጭሩ ስለመለስክልኝ አመሰግናለሁ። ቀጥል ሀቢብ፣ አሁን ወደ ውይይታችሁ ግቡ። መጽሐፉን ከፈትከው? መጽሐፉን የሚያሳየን አሁንም ክርክር ውስጥ እንዳንገባ። አይ መጽሐፍ አይደለም፣ ችግር የለም። ከዛ በኋላ ለመቀበልን ላሳይና ሚውት አርግልኝ። አላስተናግድም። መጽሐፉን በለው። ይኸውልህ ሚውት አርግ። ለምንድን ነው የማታረገው? ላውጣ ማስረጃዬን። መጽሐፉን እከፍታለሁ ነው ያለው። መጽሐፉን ይክፈትልኝ እኮ። ይኸውልህ ልንገርህ፣ መጽሐፉን ካገኘው ከፍታለሁ ብያለሁ። ያገኟቸው መረጃዎች ግን ልክፈትልህ አለ። መጽሐፉን ምን አይሆን አሁን ለምንድን ነው የማታስተናግደኝ? ይኸውልህ ለምን ፖለቲካ ኡስታዞች ክሬት ያደረጉት ያስቀመጡትን ከዛ ታመጣ ምንም ኡስታዞች ምን አለ? ይኸውልህ ውሸት መሆኑ እንዳይጋለጥብህ ላስተናግድ። አንድ ሊቃውንት ስም የአሁኑን ኢብን አባስ የተናገረውን ያወገዘ አንድ የሊቃውንቱን ስም ጥራልኝ። ኦኬ እሺ፣ ከዌብሳይት ነው የማወጣልህ። ግን ይኸውልህ እኔ የተናገሩትን የሊቃውንቱን ስም ጥራልኝ። ቃል በቃል አልያዝኩትም። ይኸውልህ ቃል በቃል አልያዝኩትም አልኩ። የሊቃውንቶቹን ስም አታውቅም እኮ። ቃል በቃል የተናገሩትን አልያዝኩም። በዚህ ጉዳይ ላይ ግን ስማቸውን ቃል በቃል አላልኩም። ስማቸውን የሊቃውንቱ ስም ያወገዘው የሊቃውንቱ ስም ማን ነው? እሺ ለምሳሌ ኢማም አህመድ ኢብኑ ሐንበልን ታውቃቸዋለህ? ማን ናቸው? የሐንበሊ መዝሀብ መስራች ናቸው። ካወቃቸው 4 አይነት መዝሀብ አሉ። በስንተኛ ክፍለ ዘመን ነበሩ? አይ ቲንክ በጣም እርግጠኛ አይደለሁም፣ ግን ከ800 እስከ 1100 አካባቢ እንደዛ ይመስለኛል። እርግጠኛ አይደለሁም። ከ800 እስከ 1100 አካባቢ ይመስለኛል እኮ። መጽሐፋቸውን ታውቃለህ? ኢማም አልቡኻሪንም ታውቃቸዋለህ? እሺ መጽሐፋቸውን ታውቃለህ? ብዙ አይነት መጽሐፍ አላቸው። ይሄኛውን ዲቴል እንትን ያሉበትን አልኩ አንብቤ ለማውጣት ጊዜ ይፈጅብኛል። ያን እኮ ነው መረጃ እኮ የነሱ መሆኑን በምን አታያ? ምንድን ነው ያልከኝ አንተ? አሁን የተናገርከው አልከኝ የኢብን አባስ መሆኑን አልቀበልም አልክ አይደል? መጽሐፉን ከፍታ አሳይኝ ስለ አልቀበልም አልከኝ። የእነሱ መጽሐፍ መሆናቸው እነሱ እንደተናገሩ በምን እርግጠኛ ሆናለሁ እኔ? አይደል እነሱ ተናግረዋል። በዚህ ጉዳይ ላይ ሌሎች ሊቃውንቶችም ተናግረዋል። ሶ ተሰብስቦ ተቀባይነት በእስልምና አስጨርሰኛ እንደ ሀቢቢ በእናትህ የኢብን አባሊ ተስማማና ከዛን አመጣልኝ ከእስላም ወይ አመጣልኝ። እነሱ ስለመናገራቸው በምን እርግጠኛ ነው እኮ ላሳይህ እንዴ እኮ። እሺ መጽሐፎቻችሁ ልክ ነህ፣ በአንተም ሎጂክ ስንሄድ ግን እነዚህ ዌብሳይቶች ተቀባይነት ያላቸው ዌብሳይቶች ናቸው አልኩ። እሱን አላልኩም። አሁንም ለአንተ ነዋ። ቁጥር ስንት ላይ ቮሉም ፔጅ ስንት ላይ የትኛው መጽሐፍ ላይ እንደሆነ እንደማለታቸውና አለማለታቸው በምን እርግጠኛ ሆናለሁ? ኦኬ እንደዚህ ወደ ዲቴይል እንዳወጣልህ ጊዜ ልትሰጠኝ ይገባል። ጊዜ እኮ እየሰጠሁ ነው። ለአንተ ጊዜ ልትሰጠኝ ይገባል። ምክንያቱም ከመጽሐፎቻችሁ አንብቤ ነው ማወጣልህ። ደስ ይለኛል። እሱ ይሻለኛል። ጊዜ እሰጣለሁ። እሱ ማድረግ ደግሞ ብዙ ሰዓት ነው የሚፈጀብኝ። እሱ ይሻለኛል። አሁን ያለኝን ማስረጃ ላሳይ። ትቀበላለህ አትቀበልም? ያንተ እሺ አንተ ይሻልሃል፣ ችግር የለም በቃ። ስለዚህ ችግር የለም አልኩህ። እሱን ነገ ወይ ከነገ ወዲያ እንገናኛለን። እኔ ግን በቃ እሱን ያለበትን ይዘህ ስትመጣ ኧረ በስመ አብ፣ ኧረ በእናትህ አዳምጠኝ። እኔ እኮ በቃ አልቀበልም ካልኩ እኮ አልቀበልም። ለምን እሱ በምን ላረጋግጥ ማለታቸው እና ለማለታቸው ለሌሎቹ ላሳያቸው። ለምን ለሌላችሁ? ሌሎቹንም እኮ እኔን የሚወክሉት። ኦኬ ዌብሳይቱ በእስልምና ተቀባይነት ያለው እንትን ነው፣ ዌብሳይቶች ናቸው።
ይኸውልህ ተቀባይነት ያላቸው ዌብሳይቶች ናቸው። እባክህ ለምን አሰማኝ? ባሊ ብሎ አሉ አይደለ ካሉ ምን ስንተኛ ምዕራፍ ላይ ነው ያለው? ስንት ፔጁን ታውቀዋለህ? ያሉበት ፔጅ መጽሐፉን ታውቀዋለህ? የመጽሐፉን ስም ትጠቅስልኛለህ? ማቸውን ልንገርህ። እኔ ይኸውልህ መጽሐፎቻቸውን ገልጬ ዲፕ ቁጥራቸውን ይዤ ለማውጣት ጊዜ ይፈጅብኛል አልኩ። እሱን ጊዜ ደግሞ አላገኘውም በይሳት በቃኛ ኮሱን እኮ ነው ተቀባይነት ካላቸው ዌብሳይቶች ላውጣል። ዌብሳይት ላይ ስለማለታቸው ይሄ ቀላል ነገር እኮ ግን ላውጣው፣ ማስረጃ ላውጣው። አይሆንም፣ አልቀበልም። እኔ ኢማም አንበል ብቻ አይደለም ያሉት፣ ኢማም አህመድ አንበል ረሂሙላህ አይደለም እነሱ ብቻ አይደለም ያሉት። ለምንድን ነው የማትቀበለው እንዴ? እኔ ማስረጃ ያልኩትን ላውጣል። እንዴት እንደማልቀበል ልንገርህ። ይኸውልህ እንዴት እንደማልቀበል ምክንያቱን ላስቀምጥልህ። ኢማም አንበል በየትኛው መጽሐፍ ላይ ነው ያሉት? የመጽሐፉን ስም ትጠቅስልኛለህ እኮ? እሺ ፈላልጌ ላውጣልህ እችላለሁ። ነው ቆይ አይደለም መጽሐፉን አትክፈተው፣ ችግር የለውም። የመጽሐፉን ስም ታውቀዋለህ? እሺ የመጽሐፉን ስም አታውቀውም። አንድ ግን ማስረጃ ልትሰጠኝ እኮ ቆይ እነግርሃለሁ። እሺ እሱንም ፈልጊ እኮ ያ ችግርህ ምን እንደሆነ የመጽሐፉን ስም አታውቅም፣ ማስረጃ ትላለህ። ፊዮል እንዴ እኔ ሁሉንም ነገር እኮ በቃል የሚሱ አይደለም። በቃ ማስረጃ እኮ ስታመጣ ሁሉንም ነገር በቃል ሊይዝ አልችልም። ላውጣልህ ይዘህ መምጣት አለብህ። ይሄን እንዴት አታውቅም? ይሄን እንዴት አታውቅም? ምንጭ ይዘህ ሳትመጣ ዝም ብለህ ጽሑፉን ይዘህ ትመጣለህ እንዴ? ሚውት አድርግ ፕሊዝ። አሁንም ልንገርህ የኢማም አንባሊ መጽሐፍ የተባለበትን አንዴ መጽሐፉን ላውጣልህ ነው አንዴ ስሙን ልንገር። ከዛ በኋላ ግን ዌብሳይቴን አወጣለሁ። ስሙን ልንገር። ዌብሳይቶቹን ግን አወጣለሁ። መጽሐፉን ፔጁን እባክህ አዳምጠኝ፣ እባክህ መጽሐፉን ፔጁን ገልጣ አሳየኝ። አለቀ። ይሄ እኮ ነው ጋይስ። ይሄ በጣም ሲምፕል ነገር እኮ ነው። ትገርማላችሁ። ቴክኖሎጂ ባለበት ዘመን ውስጥ መጽሐፉን ይከፍትልናል፣ ፔጁን ይከፍትልናል፣ ቮሊዩም እንዴት ነው? እሺ ስማ እንዴ፣ ይኸውልህ ሀቢቢ ስማኝ። እኔ ኢማም አህመድ እንደተናገሩ፣ ኢማም ቡኻሪ እንደተናገሩ፣ ሌሎችም ሊቃውንቶች እንደተናገሩ አውቃለሁ። ግን የእነሱን መጽሐፍ ከፍቼ ገና አንድ በአንድ እንዴት ነው የማነበው? ምንም እንትን የሚባል ነገር አይደለም። ዌብሳይቶች ላይ ያለ የሊቃውንቶችን ስምምነት ልንገርህ አልኩ። የዋሸ ቢሆንስ አይመለከተኝም። እኔ ሊቃውንቶችን ኢማም አንባሊን ኮት አድርጋልኛል፣ ከሱ ነው የምታመጣልኝ። እሺ ኢማም ቡኻሪም ተናግሯል። ግን ይኸውልህ ስፔሲፊክ አድርጌ ልናገር እንትን ልልህ አልችልም አልኩ። መጽሐፉ የለኝም። እኔ አላስተናግድማ። ኢማም አንባሊ ለምንድን ነው የማታስተናግደኝ? ውሸት እንደሆነ ውሸት ቢሆንስ እኮ ያንተ ውሸት እንደሆነ አይ ተቀባይነት ያላቸው ናቸው እኮ። ውሸት የእነሱ ንግግር አላልኩም እኔ። ኢማም አንባሊ ማለቱና አለማለቱን ከመጽሐፉ ከፍተህ ካላሳየኝ አንድ ተራ ግለሰብ ኢንተርኔት ላይ አድርጎ ኮት አድርጎ ጽፎ ቢሆንስ? በስማቸው እየቀጠፈ ቢሆንስ? ማስረጃ ብቻ ነበር ያልክ። ይኸውልህ እሺ ማስረጃ ከመጽሐፍ አልኩ። ማስረጃ ከእስላም መጀመሪያ አንደኛ እንደሱ አላልከኝም። ቆይ ከእስላም ያላልኩ። ቆይ በእናትህ እንደዛ ከሆነ ምን ታደርጋለህ? አንተም የኢብን አባስን መጽሐፍ ትክክለኛውን መጽሐፍ ገልጠህ ታሳየኛለህ። ቶሎ በል መጀመሪያ አምጣ ብራዘር። ከአቅምሽ በላይ ከሆነ አላስተናግድም። አይቶ ለምን መጽሐፉን ነው የምፈልገው። ማስረጃ የለኝም በል። መጽሐፉን ነው የምፈልገው። ማስረጃ የለኝም በል። እሺ አላጨናንቀኝ። ማስረጃ አለኝ እኔ አለኝ። አላስወጣም አልከኝ። የኢማም አንባሊ ምንም ይሁት እባክህ እያልክ ፖለቲካ አትስራ። ውሸት እንዳይጋለጥ ስማ። ይኸውልህ ቶሎ በል። አይ በጣም እንትን ትላላችሁ። ጊዜ ይፈጅብኛል አሉ። እሱን ጊዜ እኛ ፊት ለፊት አትቆሙ። እውነቱን ልንገርህ፣ እየቀጠፋችሁ አትስራ። እዚህ ጋር ቁጭ በለ። እኛ ፊት ለፊት አትቆሙ። ማንም አልቀጠፍ። ክፈት። ካልቀጠፍክ ሊያዘ ካልኩ እኮ ይዛሃለሁ። እንዳትንቀሳቀስ ማድረግ ይችላል። ክፈት መጽሐፉን። ኢማም አንባሊ ብላ ምንም አትይዘኝም። አሁን ዌብሳይት ላይ ማስረጃ ያለኝ ዌብሳይት ላይ ነው አልኩ። ላሳያለሁ። ክፈት መጽሐፉን። ኢማም አንባሊ አላህ ይሄን አላረገም ስፐርም የሚለውን ቃል አልተጠቀመም የሚለው ካለ ኢማም አንባሊ ቮሊዩም ስንት? የትኛው መጽሐፍ ቮሊዩም ስንት? ፔጅ ስንት? ክፈት። አይደለም መጽሐፉ ትክክለኛ አይደለም። አሁን ደግሞ እንትንን ስቀይር ተመልከት። አረ ሪካርድ ካለ ግን ወላይ ትወረዳል። መጀመሪያ ምትል ነበረ መጽሐፉ ትክክል አይደለም የሚለውን አሳየኛል። አረ ጉዴ! ኢብን አባስ እንደዚህ አላለም። ቅድም የተናገርኩትን የተናገርኩት ጆሮ የምትጠቀም ከሆነ ማለት ነው። እኔ እንዳንተ 10 ቦታ እየቀየርኩ ሐሳቤን አልቀየርም። ውሸታም አይደለሁም። ለእውነት የምቆም ሰው ነኝ።
ምንድነው? እኔ አልቀየርኩም። እዚህ ጋር መልካት ስንት ቦታ ስቀጥፍ እንደነበር አውቃለሁ። አላስገባም እያልከኝ ሌላ ቦታ ስቀጥፍ ነበር። በወንድ ስፐርም ቃል ተቀባይነት የለውም ያለው ኢብን አባስ የተናገረውን ውሸት ነው አልቀበልም ያልከው ኢማም አንባሊ ተናግሯል አልካ። መጽሐፍን ኮት አድርግልኝ፣ ክፈተው፣ ቮሊዩምን ክፈት። እጄ ላይ የለም ግን በቀላል መንገድ የሚገኝበትን ላሳየህ አልኩ። ዩት አድርገህ በቃ ላሳየህ። ዌብሳይቶች ላይ ተቀባይነት ያላቸው ዌብሳይቶች ናቸው። ማንም ኤዲት አላረገውም። አንተ ውሸት እንዳይጋለጥ እየፈለክ ሚውት አድርግ። አንድ መጽሐፋችሁን አታውቅም፣ ይቀራሃል። መጽሐፋችሁን አታውቅም። ታብታብ አድርጉት። ይኸውልህ ከፍቼ ለማሳየት እኔ ጊዜ የለኝም። አንብቤ መጽሐፋችሁን አታውቅም ወገናችን። በቃ እኔ ልረዳ አልችልም። ይቅርታ አድርግልኝና ልረዳ አልችልም። ከአቅሜ በላይ ሆኗል አውቃለሁ። ኧረ ተው የምሬ ነው። ሰው ይታዘባል። ቆይ መጽሐፍ የለውም ነው ሀቢብ? እኔ ያልገባኝም ልጁ መጽሐፍ የለውም። ቆይ አንዴ ልንገርህ፣ ሚውት ያድርግና አንዴ ታሚ እኔ ላስረዳው። እሺ አስረዳኝ። እኔ ዝም በል ላስረዳው። አንዴ ዝም በል ሀቢብ። እኛ ጠያቂው አንተ ያልኩህ ሁለታችሁም ታስረዱኛላችሁ። ቆይ ሀቢብ እስኪ አስረዳኝ። እኔ ነኝ ሚውት ያደረኩት። ይቅርታ። እሺ ኢማም አንባሊ የሚባል አለ እና ሊቃውንት ነው። መጽሐፋቸው ውስጥ እኔ ቅድም የከፈትኩትን ተቃውመዋል አለኝ። ውሸት ነው ብሎ አውግዘውታል አለኝ እኮ። ካወገዙት መጽሐፍ ሰውየውን ነገረኝ፣ አውቀዋለሁ። መጽሐፉ ብዙ አይነት መጽሐፍ ነው ያላቸው። የትኛው መጽሐፍ አልኩት። ምንኛ መጽሐፍ ላይ ነው እንደተወግዟ ስል አላቅም አለ። አንድ የመጽሐፉን ስም አቅም። እሺ መጽሐፉ ክፈትና ፔጁን ንገረኝ፣ ስንተኛ ፔጅ ላይ ነው ያለው አልኩት። አላቅም አለኝ። ስንተኛ ምዕራፍ ላይ ነው ያለው አልኩት። አላቅም አለኝ። አልኩት እና ኬል ልታመጣልኝ ነው አልኩት። ይኸውልህ አላቅም ምናምን አላልኩም። ቆይ እባክህ እኔ እሱን አላቅም አለ፣ በሁሉም አላቅም አለ። ግን መጽሐፉን ኬል ሊያመጣው ነው። እሺ አስረዳኝ። ኢንተርኔት ላይ አንድ ሰው ኮፒ አድርጎ ፖለቲክስ አትስራ። ይኸውልህ ፖለቲክስ አትስራ። አምስት ዌብሳይት ላይ ነው ማመጣል። አምስት ዌብሳይት ላይ ነው ማመጣል። እባክህ ኢንተርኔት ላይ ዌብሳይት ላይ አንድ ሰው ኮፒ አድርጎ ነው አሁን ራሱ ኮፒ አድርጌ ፔስት አድርጌ ኢንተርኔት ላይ መልቀቅ ይችላለሁ። ከዛ አመጣልሃለሁ። ቆይ ከዛ የምታመጣው ማለታቸው ኢማም አንባሊ ማለታቸውን አለማለታቸውን በምን ታረጋግጣለህ አልኩት። ዝም አለ። ስለዚህ ተቀጥፎባቸው ቢሆንስ ሳይሉ ብሎ አሉ ቢባልስ? እኔ የምፈልገው ከራሳቸው መጽሐፍ እንጂ ከሌላ ቦታ አይደለም ነው። ታሚ ከገባክ በቃ አሁን ገብቶኛል። መጽሐፉ የለውም አሁን የለኝም ከሌለኝ እኔ ደግሞ ልናገር። ዝም በላት። ቆይ ላውራበት። እንዴ ለምን ወንድሜ እኮ ነው እኮ እንደዛ እኮ እንድትለው እኮ አይፈቀድም እኮ የመጀመሪያ ጉዳይ። ይኸውልህ አንተም በኢትዮጵያዊነት ወገኔ ነህ። ቆይ እንደዛ ካልሆነማ ይኸውልህ ሰማኝ። አንድ ነገር እኮ ሰማኝ። ዝም በል እባክህ እንድትለው አልፈቅድም። ለምሳሌ ያክል ይኸውልህ አንተም በኢትዮጵያዊነት ወገኔ ነህ፣ እሱ ደግሞ በክርስቶሳዊነት ደግሞ ወንድሜ ነው፣ ስጋዬ ነው። ገብቶሃል? ታወራለህ፣ አዳምጣለሁ። ግን ስታወራ እንዴት ነው የምታወራው? ዲስሪስፔክት እያደረግከው አይደለም ማውራት ያለብህ። ሀቢብ መጽሐፍ ነው የጠየቀ። መጽሐፉ ከሌለ የለኝም ነው፣ ካለ ደግሞ አለኝ መጽሐፉን በቀላሉ ከእናቴ ቤት ከጎረቤት ከጎኔ ያገኛለሁ ልትል ትችላለህ። ቀጥል እኮ ልምጣልህ። እሺ አሁን እጄ ላይ መጽሐፉ የለኝም እንደሱ የተናገሩበት ንግግር። አማራጭ ምንድነው? ኢንተርኔት ላይ ዌብሳይቶች ላይ ነው ማግኘት የምችለው። ከነዚህ ዌብሳይቶች 5 ዌብሳይት ያክል ላምጣልህ አልኩት። ተቀባይነት ያላቸው ነው። ይኸውልህ ማንም ሰው ገብቶ እንትን የሚልበት አይደለም። ተቀባይነት ያላቸው ዌብሳይቶች ፈትዋ የሚሰጥበት ዌብሳይት ነው ላምጣልህ ያልኩት። ኦልሬዲ እኔ ሰዓት የለኝም ገና መጽሐፉን እንትን ብዬ ከፍቼ ፔጁን እንደዚህ ያልተዘጋጀሁበት ርዕስ ነው። ግን ይነግራል፣ ቁጥሩን ይነግራል። አቢብ ቁጥሩን እንዲነግር ነግረዋለሁ። መጽሐፉ ካለህ መጽሐፉ እጅ ላይ ልንገርህ። ለምሳሌ ያክል ይኸውልህ እንደዚህ መጽሐፉ እጅ ላይ ካለ ቁጥሩን እንዲነግር እኔ ሀቢብ እንዲተባበር ነግረዋለሁ። የለህም መጽሐፉ እጅ ላይ የለኝም። በቃ ዌብሳይት ትቀበላለህ ሀቢብ? ዌብሳይት ትቀበላለህ? አልቀበልም። ውስጣቶቻቸው በቃ ማስረጃ ካልተቀበልክ ደግሞ አትቅጠል። ውሸት ነው። እኔ ያው ጥያቄ አለኝ። ቪዲዮ አለኝ። በቃ እንደዛ ይሻላል። ለሌላ ጊዜ ቪዲዮ አለኝ። እኔ ወደ ቪዲዮ ልገባ። አንዴ ተመስገን። ወደ ቪዲዮ ልገባ ነው እኔ። እሺ አንዴ ምንድነው? እሺ ቀጥልና ወደ ቪዲዮ ልገባ ነው እኔ። ላህላ ብላችሁ የምትሳደቡ እህት ወንድሞቼ ተዉ።
አሁን አንተ ጀዝባ ብለሽ የምትሳደቢ አሁን ሙስሊም ምን ይጠቅምሻል? ለአላህ ብለሽ አላህ ተመስገን ስለሰደብሽለት ደስ ይለዋል? አሁን ለአላህ ብላችሁ የምትሳደቡት ነገር ምንድነው ጥቅሙ? ቤኔፊቱ ምንድን ነው? እኔ አሁን ወንድሜን ለአላህ ብዬ አልሰደብኩትም፣ እምነቴም እንደዛ ስለማይፈቅድ። ቢቻላችሁ እስከ ሰው ሁሉ ጋር በሰላም በፍቅር ኑሩ የሚል ነው ወንጌል እኔ ጋር ያለው እና ሰውን ሁሉ ልንወድ ልናፈቅር በፍቅር ልንቀበል ክርስቶስ ኢየሱስ የፍቅር አምላክ መሆኑን ነው እማምነው ማውቀው እና አላህ ተሳደቡልኝ ይላል እንዴ? ድንገት አዲሱን እና ቁርአኑን ብዙም እውቀቱ የለኝም፣ በጥቂቱም እውቀቱ የለኝም። ያነበቡ ሰዎች ሊረዱኝ ይችላሉ። ለአላህ መሳደብ ይቻላል እንዴ ውዶች? አላህ ተሳደቡልኝ ይላል እንዴ? አላህ ጨዋ አይደለም እንዴ? ይኸውልህ ተመስገን እንትን አትበል። አንዴ ያተልቀኝና ልጅቱ ያነሳችሁን አንዴ ቅድም ማናት ኑና ምናምን የምትባል ሴትዮ የጠየቀችው አለ። የዚህንም ላውጣለት እና እኔ ቪዲዮ አለኝ በእናትህ እኮ አንድ ጊዜ ቪዲዮ ልቀጥልን። አንድ ጊዜ እንማማርበት እንጂ በእውቀት እናውራ እንጂ። ለምሳሌ ያክል እኔ ስለማላውቅ የሚያውቁ ልጆችን አስገብቼ ያስረዱኝ ይላል። ለአላህ ስድብ ይቻላል እንዴ? እግዚአብሔር የፍቅር አምላክ ነው። ወደ ችግር የለም። የጭፍጨፋ እንትን አሳያለሁ ባይብል ይሄንን ጨርሰን ምኑን የጭፍጨፋ ማለት የቫዮለንስ እንትኖችን አሳያለሁ ባይብል ላይ እንዴት የፍቅር አምላክ እንደሆነ። ግን ችግር የለም። አሁን ይሄንን ርዕስን ጨርስ፣ ቀጥል። ቪዲዮ አሳይ። እሱማ እኮ ስፐርም የሚያዘራውንም እኮ አላህን እኮ እኔ እኮ አልተናገርኩትም እኮ። ለምንድን ነው የሚያዘራው? እንዴት የሞተ ሰው ለመቀስቀስ ስፐርም ቆይ አይደለም፣ የሞተ ሰው ለመቀስቀስ ስፐርም የሚያዘራውን አላህን እኔ ተናገር ይባላል? አልተናገርም። አሁን ይኸውልህ እኔ አልተናገርኩም። በአግባቡ ነው ያወራሁት። እንደሆነ ነገርኩህ። ለምን ትቀጥፋላችሁ? እኔ በአግባቡ ነው ያወራሁት። ለምን ትቀጥፋላችሁ? የሞተ ሰው የደረቁ ሰዎች የሚያስነሳው በስፐርም። ይኸውልህ አንዴ